የተወሰነ ብለናል። ባለፈው ሳምንት ስለ ሃይፖስታሲስም የተወሰነ ብለናል። ነገር ግን ኢንዲቴል አልሄድንበትም። መግቢያ ስለሆነ የመጀመሪያ ክፍል ስለሆነ ኢንዲቴል አልሄድንበትም። ዛሬ ኔቸር የሚለውን ትንሽ ጠለቅ አድርገን እናየዋለን። የሚቀጥለው ሳምንት ደግሞ በህይወት ብንኖር ጌታ ቢፈቅድ ሃይፖስታሲስን እንመለከታለን ማለት ነው። ኦኬ ይሰማል አይደለ? ልቀጥል። በደንብ ይሰማል። ታች ያላችሁ ይሰማል። ዴቫ በደንብ ይሰማል። ኦኬ መልካም። ኦኬ ኔቸር ወይም ምንነት ማለት ነው። ምንነት ኔቸር ወይም ምንነት በምናይበት ሰዓት አባቶች ይህንን የነገረ መለኮት ቀመር ከመቅረጻቸው በፊት የትኛውን የኔቸርን የሃይፖስታሲስን የነገረ መለኮት ቀመር ከመቅረጻቸው በፊት በፍልስፍናው ዓለም ይህንን መዋቅር የፈጠረው የኔቸር የሚባለውን ነገር ሃይፖስታሲስ ብለን በኋላ ላይ የተጠቀምነውን ይህንን መዋቅር የፈጠረው አርስቶትል ነው። አባቶች የእርሱን ፍልስፍናዊ ቋንቋ በመውሰድ ነው ለቅዱስ ቃሉ በሚመጥን ሁኔታ የተጠቀሙበትና የገለጡት ማለት ነው። አርስቶትል በካቴጎሪስ መጽሐፉ ቻፕተር 5 ላይ ነገሮችን በሁለት ከፍሎ ያያቸዋል። እዛ ቦታ ላይ በሁለት ይከፍላቸዋል። በደንብ በጥንቃቄ ስሙኝ። ሰከንደሪ ሰብስታንስ እና ፕራይመሪ ሰብስታንስ ብሎ በሁለት ይከፍላቸዋል። ሰከንደሪ ሰብስታንስ እና ፕራይመሪ ሰብስታንስ አድርጎ በሁለት ይከፍላቸዋል። ፕራይመሪ ሰብስታንስ ማለት በግሪኩ ቶዴቲ ነው። ቶዴቲ ማለት ዲስ ኢዝ ፓርቲኩላር ቲንግ ማለት ነው። የጋራ ያልሆነ የግል የሆነ ከሌላው የሚለየን ነገር ማለት ነው። ኋላ ላይ በክርስትናው ሃይፖስታሲስ ተብሎ የተተረጎመው ማለት ነው። ሰምታችሁኛል። ፕራይመሪ ሰብስታንስ ብሎ አርስቶትል ያስቀመጠው ቶዴቲ ፓርቲኩላር የሆነ ቲንግ ነው፣ የጋራ ያልሆነ። ባለፈው ሳምንት ስለ ሃይፖስታሲስ ስንናገር ሰምታችኋል። የጋራ ያልሆነ የግል የሆነ ከሌላው የሚለየን ነገር ማለት ነው። በኋላ ላይ በክርስትናው ይህንን ፕራይመሪ ሰብስታንስ ሃይፖስታሲስ ብለው በክርስትናው ተቀርጿል። አባቶች ያንን ለውጠው ከክርስትናው ጋር በሚስማማ መልኩ ከመጽሐፍ ቅዱስ ጋር በሚስማማ መልኩ ይሄንን ቋንቋ ተጠቅመውበታል ማለት ነው። ይሄንን በሚቀጥለው ሳምንት ነው የምናየው፣ ፕራይመሪ ሰብስታንስ የሚለውን ስለ ሃይፖስታሲስ ማለት ነው። ሁለተኛው ሰከንደሪ ሰብስታንስ በማለት ነው የከፈለው አርስቶትል። ሰከንደሪ ሰብስታንስ ማለት ደግሞ ይሄ አጠቃላይ የሰው ልጅ ባህሪ ሂውማኒቲን በሙሉ የሚያሳይ ነው። ዩኒቨርሳል የሆነ ኔቸርን የሚያሳይ ነው። ኋላ ላይ በክርስትናው ኢሴንስ ወይም ደግሞ ኔቸር ተብሎ የተተረጎመው የሰው ምንነት ማለት ነው። እሱ ምን ብሎ ነው ያስቀመጠው? የከፈለው ፕራይመሪ እና ሰከንደሪ ሰብስታንስ ብሎ የከፈለውን ኋላ ላይ አባቶች ኢሴንስ እና ሃይፖስታሲስ ብለው በክርስትናው ቀርጸውታል ማለት ነው። የሰው ምንነት ወይም ባህሪ የሚባሉት ስጋና ነፍስ ናቸው። የሰው ምንነት ወይም ባህሪ የሰው ባህሪ የሚባለው ምንና ምንድን ነው ብያቸዋለሁ? ስጋና ነፍስ ነው። በአርስቶትል ፍልስፍና መሰረት ነፍስና ስጋ ሁለቱም ለሰው ልጅ ኤሴንሻል ናቸው። ሰምታችሁኛል። በአርስቶትል ፍልስፍና መሰረት ነፍስና ስጋ ሁለቱም ለሰው ልጅ ምንድን ናቸው? ኤሴንሻል ናቸው። ሁለቱም ኤሴንሻል የሆኑበት ምክንያት ሰው ሙሉ ሰው የሚባለው የነፍስና የስጋ ውህደት ኮምፖዚት ኦፍ ሶል ኤንድ ቦዲ ሲሆን ብቻ ነው። እደግመዋለሁ። ሰው ኤሴንሻል የሆኑበት ምክንያት ነው የምዘረዝረው። ሰው ሙሉ ሰው የሚባለው የነፍስና የስጋ ውህደት ኮምፖዚት ኦፍ ሶል ኤንድ ቦዲ ሲሆን ብቻ ነው። ስጋ የሌለው ነፍስ ብቻውን ሙሉ ሰው አይደለም፣ ዲስኢምቦዲድ ሶል ነው የሚባለው። ምን የሌለው አልኳችሁ? ስጋ የሌለው ነፍስ ብቻው ምን አይባልም? ሙሉ ሰው አይባልም፣ ዲስኢምቦዲድ ሶል ነው የሚባለው። ነፍስ የሌለው ስጋ በድን ነው የሚባለው እንጂ ሰው አይባልም። በጣም የሚገርመው በተፈጥሮ ሰዎች ይህንን ነገር ለምደነዋል። ለምሳሌ ከበደ፣ አየለ፣ ዳዊት ምናምን እያልን እርስ በራሳችን እንጠራራለን አይደለ? አንድ ሰው ልክ ሲሞት ነፍሱ ከስጋው ስትለይ ከበደ አይደለም የምትሉት፣ ከበደ ያው እዛ ጋር ተኝቷል አይደለም የምትሉት፣ ዳዊት እዛ ጋር ተኝቷል አይደለም የምትሉት፣ ያው ሬሳው እዛ ጋር ያለ ነው የምትሉት። ስሙ ወዲያውኑ ይቀየራል። አያችሁ፣ እንዲሁ ተፈጥሯችን ራሱ ይነግረናል ማለት ነው። ስለዚህ ነፍስ የሌለው ስጋ በድን ነው የሚባለው፣ ወይም ሬሳ ወይም አስክሬን ነው የሚባለው እንጂ ሙሉ ሰው ሊባል አይችልም ማለት ነው። የሁለቱ ውህደት ነው ሙሉ ሰው የሚያደርገው፣ የምንና የምን የነፍስና የስጋ ውህደት ማለት ነው። ስለዚህ ሁለቱም የሰው ምንነት ወይም ደግሞ ኢሴንስ ለመመስረት የግድ ያስፈልጋሉ ማለት ነው። ሁለቱ ምን ለመመስረት አልኳችሁ? ማንነት አይደለም እያልኳችሁ ያለሁት፣ ምንነት ነው እያልኳችሁ ያለሁት። የሰውን ምንነት ወይም ኢሴንስ ለመመስረት የግድ ያስፈልጋሉ ማለት ነው።
የሰውን ምንነት ወይም ባህሪ ለመመስረት የግድ ሁለቱም ያስፈልጋሉ። ምንና ምን እንዳትረሱብኝ፣ ስጋና ነፍስ ማለት ነው። ኦኬ። በፕላቶኒክ ፍልስፍና ግን ኢሴንሻልን ለነፍስ ብቻ ነው የሚሰጠው። ፕላቶ ኢሴንሻልነትን ለምን ብቻ ነው የሚሰጠው? ለነፍስ ብቻ ነው የሚሰጠው። ስጋን አክሲደንሻል ውስጥ ይከታታል፣ ወይም ደግሞ የነፍስ እስር ቤት አድርጎ ነው የሚያቀርባት። ማን? ፕሌቶ። አርስቶትል ግን ቅድም እንዳልኳችሁ ነው ያቀረበው ማለት ነው። ይሄ የፕሌቶ አቀራረብ የክርስትና ትምህርት አይደለም። የክርስትና ትምህርት ቀደም ብዬ ያቀረብኩላችሁ ነው። የሰው ምንነት ወይም ኢሴንስ ለመመስረት ሁለቱም የግድ ያስፈልጋሉ የሚለው ነው የክርስትና ትምህርት። ስለዚህ ሁለቱም ምንድናቸው የሚል ነው፣ ኢሴንሻል ናቸው የሚለው ነው የምን ትምህርት? የክርስትና ትምህርት ማለት ነው። ኦኬ። አርስቶትል በደንብ ስሙኝ። አርስቶትል አንድን ነገር ምንድን ነው የሚለውን ጥያቄ ለመመስረት 4 መሰረታዊ መንገዶችን ያስቀምጣል። እባካችሁ በደንብ ስሙ። አርስቶትል አንድ ነገር ምንድን ነው ከተባለ ስለምን እያወራን ነው ማለት ነው? ስለ ባህሪ እያወራን ነው። ራይት? ስለ ኢሴንስ እያወራን ነው። አንድ ነገር ምንድን ነው የሚለውን ጥያቄ ለመመስረት አርስቶትል 4 መሰረታዊ መንገዶችን ያስቀምጣል። ይህንን የአርስቶትልን የፍልስፍና መዋቅር ጆን ኦፍ ደማስከስ እና ቶማስ አኳይንስ ተጠቅመውበታል በመጽሐፋቸው። የአርስቶትልን የፍልስፍና መዋቅር ጆን ኦፍ ደማስከስ እና ቶማስ አኳይንስ ተጠቅመውበታል። እነዚህ 4ቱን መሰረታዊ መንገዶች በቶማስ አኳይነስ መጽሐፍ ውስጥ ማግኘት እንችላለን። የቶማስ አኳይነስ መጽሐፍ ውስጥ ገብተን 4ቱንም መስፈርቶች ወይም ደግሞ መሰረታዊ መንገዶችን ማየት እንችላለን። ምንድን ናቸው? እናያቸው። የመጀመሪያው አንድ ነገር ምንድን ነው ብያቸዋለሁ፣ እንዳትረሱብኝ። አንድ ነገር ምንድን ነው የሚለውን ለመመለስ 4 መሰረታዊ መንገዶችን ማን ያስቀምጣል? አርስቶትል ያስቀምጣል። ይሄ የአርስቶትልን ፍልስፍና ጆን ኦፍ ደማስከስ እና ቶማስ አኳይነስ ወስደውታል፣ ገዝተውትና በክርስትናዊ መነጽር ቀርጸው አስቀምጠውታል። ኦኬ። ይህ ከሆነ ወደ ቶማስ አኳይነስ መጽሐፍ እንግባ፣ ወደ ሱማ ቴዎሎጂያ። ወደዛ መጽሐፍ እንግባና የመጀመሪያውን እንየው። ምንድነው ከ4ቱ አንደኛው? የመጀመሪያው ስናል ማቴሪያል ኮዝ ይለዋል። አንድ ነገር ምንድን ነው የሚለውን መሰረታዊ መንገዶችን ሲያስቀምጥ የመጀመሪያው ምንድን ነው? ማቴሪያል ኮዝ ይባላል። በሱማ ቴዎሎጂያ ፈርስት ፓርት ኮሽን 90 እና 91 ላይ ይህንን ታገኙታላችሁ። በዚህ ክፍል አኳይነስ ስለ ፕሮዳክሽን ኦፍ ማን ሲያብራራ 4ቱን ምክንያቶች በቀጥታ ይጠቀማል። 4ቱንም ምክንያቶች የመጀመሪያው አርቲክል 1 ላይ ምን ይላል? አርቲክል 1 ላይ the material cause of the human body is the dust of the earth ይላል። the material cause of the human body is the dust of the earth ይላል። የሰው አካል ቁሳዊ ምክንያት ወይም ማቴሪያል ኮዝ የምድር አፈር ነው ይላል። የሰው አካል ቁሳዊ ምክንያት ወይም ማቴሪያል ኮዙ የምድር አፈር ነው ይላል። ኦኬ። የሰው ልጅ ማቴሪያል ኮዙ ምንድን ነው ማለት ነው? ከአፈር መገኘቱ ነው ማለት ነው። የሰው ልጅ ማቴሪያል ኮዝ አለው ማለት ነው። ማቴሪያል ኮዙ ደግሞ ምንድን ነው? ከአፈር መገኘቱ ነው። የሰው ልጅ የደም ህዋሳቱ፣ አጥንቱ የኬሚካሎች ስብስብ መሆኑ ቁሳዊ ምክንያት እንዳለው ያሳያል። ምን መኖሩ? እነዚህ በሰውነታችን ላይ ያሉ ፓርቶች በሙሉ የደም ህዋሳት፣ አጥንት፣ የኬሚካሎች ስብስብ፣ እነዚህ በሙሉ ነገሮች ምን እንዳለን ነው የሚጠቁሙት? ቁሳዊ ምክንያት እንዳለን ነው የሚጠቁሙ ማለት ነው። የስጋ አትሪቢዩትን በምንመለከትበት ሰዓት እንደ መራብ፣ መጠማት፣ መድከም፣ መሞት የመሳሰሉት ማቴሪያል ኮዝ ስላለን ነው። ሰምታችሁኛል። የስጋን አትሪቢዩትስ በምንመለከትበት ሰዓት እንደ መራብ፣ መጠማት፣ መድከም፣ መሞት የተለያዩ ነገሮች በምንመለከትበት ሰዓት ምን ስላለን ነው? ማቴሪያል ኮዝ ስላለን ነው። በእርግጥ ይህንን መጨረሻ ላይ እመጣበታለሁ። ቅድም እንዳልኳችሁ ኢሴንሻልና አክሲደንሻል ባህሪ የሚባሉት ምንድን ናቸው? አክሲደንሻል ባህሪ በ2 ይከፈላል። ምንድን ነው የሚለውን ከክርስቶሎጂ ጋር በማገናኘት መጨረሻ ላይ በኋላ ላይ እመጣበታለሁ በሰፊው ማለት ነው። ግን ይሄኛውን ልቀጥልላችሁ። 4 ነው ያለው ብያቸዋለሁ። የመጀመሪያው ማቴሪያል ኮዝን ተመልክተናል። ሁለተኛው ኮዝ ምንድን ነው? 4 ኮዞች አሉት። ሁለተኛው ኮዝ ምንድን ነው? አንድ ነገር ምንድን ነው የሚለውን ለመለየት የሚረዱ 4 መሰረታዊ መንገዶች አሉ። ሁለተኛው ኮዝ ምንድን ነው? ፎርማል ኮዝ ይባላል። ፎርማል ኮዝ ቅርጻዊ ምክንያት ብላችሁ መውሰድ ችላላችሁ። ፎርማል ኮዝ ይባላል። ይሄንን በሱማ ቴዎሎጂያ ፈርስት ፓርት ኩዌሽን 76 አርቲክል 1 ላይ ቶማስ አኳይነስ ምን ብሎ ያስቀምጠዋል? we must assert that the intellect which is the principle of intellectual operation is the form of the human body ይላል።
we must assert that the intellect, which is the principle of intellectual operations, is the form of the human body ይሏል። የማሰብ ተግባር መሰረት የሆነው አእምሮ ወይም ምክንያታዊ ነፍስ የሰው አካል ወይም ሶማ አካል ስለሌላ እንዳይመስላችሁ ማለት ነው። ሶማ ቅርጽ ወይም ፎርም እንደሆነች በእርግጠኝነት መናገር ይቻላል ይላል። እንዲሁም በኩዌሽን 91 ፓርት 1 ላይ ምን ይላል አኩይነስ? It was necessary for the human body to be such as to be the most suitable organ for the rational soul, which is its formula. የሰው አካል ወይም ሶማ ለእሱ ፎርም ወይም ቅርጹ ለሆነችው ለምክንያታዊት ነፍስ እጅግ ተስማሚ የሆነ የአካል ክፍል መሆን ነበረባት። suitable የሆነ ተስማሚ የሆነ የአካል ክፍል መሆን ነበረባት ይላል። የአርስቶትል ፍልስፍና ቅርጽ ወይም ፎርም ሲባል በአርስቶትላውያን ፍልስፍና ቅርጽ ወይም ፎርም ሲባል የውጭ ገጽታ ብቻ ሳይሆን የነገሩ ውስጣዊ ህያው የሚያደርግ ኃይል ማለት የነገሩ ውስጣዊና አንድን ነገር ህያው የሚያደርግ ኃይል ማለት ነው። የነገሩ ውስጣዊ እንደገና ደግሞ አንድን ነገር ምን የሚያደርግ ህያው የሚያደርግ ኃይል ማለት ነው። ውጫዊ ቅርጽ ብቻ ማለት አይደለም። በአንትሮፖሎጂ እይታ የሰው ልጅ ፎርማል ኮዙ ምክንያታዊ ነፍስ ራሽናል ሶል ናት። ፎርማል ኮዝ የሰው ልጅ ፎርማል ኮዙ ምንድነች? ነፍስ ነች። ራሽናል ሶል ናት። ስጋ እንዲሁ በድን ብቻ እንዳይሆን ህያው የምታደርገው ስጋውን ቀርጻ ሰው የምታሰኘው ማነች? ነፍስ ነች። ቅድም እንዳልኳችሁ ምክንያቱም ከነፍስ የተለየ ስጋ ምን ብቻ ነው የሚባለው? በድን፣ ሬሳ፣ አስክሬን ነው የሚባለው። ኦኬ። ሶስተኛው ኤፊሽንት ኮዝ ይባላል። እነዚህ አራቱ መሰረታዊ ነገሮች ናቸው። አንድ ነገር ምንድነው የሚለውን መሰረታዊ መንገዶች ናቸው። ሶስተኛው ምን ይባላል? ኤፊሽንት ኮዝ ይባላል። አድራጊ ምክንያት፣ በአማርኛ ቀጥታ ሲተረጎም እንደዛ ነው አይደል? አድራጊ ምክንያት ማለት ነው። ኦኬ። በሱማ ቴዎሎጂያ ፓርት 1 ኩዌሽን 90 አርቲክል 3 ላይ ቶማስ አኩይነስ ምን ይላል? the rational soul can be made only by creation. God alone is the efficient cause of the human soul ይላል። The rational soul can be made only by creation. God alone is the efficient cause of the human soul. ምክንያታዊ ነፍስ ልትገኝ የምችለው በመፍጠር ብቻ ነው። እግዚአብሔር ብቻ የሰው ነፍስ አድራጊ ምክንያት ነው ይላል። God alone። ኦኬ። በአንትሮፖሎጂ እይታ በመጀመሪያ ደረጃ ሰውን ፈጥሮ ወደ መኖር ያመጣው እግዚአብሔር ነው። God the creator ነው። በሁለተኛ ደረጃ ደግሞ በባዮሎጂያዊ ሂደት ወደዚህ ዓለም ያስገኙት ወላጆች ናቸው፣ ፓራንትስ ናቸው። ልብ በሉ። እዚህ ጋር ከአኩይነስ ጋር የምንለያይበት ነጥብ አለ። በደንብ ስሙን። እኛ ሉትራኖች ነን። ከአኩይነስ ጋር የምንለያይበት ነጥብ አለ። በተለይ በሱማ ቴዎሎጂያ ፈርስት ፓርት ኩዌሽን 118 አርቲክል 1 ላይ የጻፈው ማለት ነው። በሱማ ቴዎሎጂካ ፈርስት ፓርት ኩዌሽን 118 አርቲክል 1 ላይ እንዲህ ብሎ ጽፏል። ምን ብሏል? በደንብ አድምጡኝ። እዚህ ጋር ይህንን ማቀርብላችሁ መጨረሻ ላይ ከስር መሰረቱ ይዤው እመጣለሁ። በነፍስ ላይ ያለውን እይታ የነበረውን ቪው፣ በቤተክርስቲያን ያለውን ቪው፣ ያንን ቪው ካቶሊክና ካልቪኒስት ደሴም አይነት ስታንድ አላቸው። ሉትራንና ኦርቶዶክስ ደግሞ ደሴም አይነት ስታንድ አላቸው። ያንን እመጣበታለሁ። እዚህ ጋር ከአኩይነስ ጋር የሚለየን ምንድን ነው? ኦኬ። በሱማ ቴዎሎጂያ ፈርስት ፓርት ኩዌሽን 118 አርቲክል 1 ላይ the human body is produced by the power of generation of the parents. The parents are the efficient cause of the generation of the body, but God is the creation of the soul ይላል። የሰው አካል የሚገኘው በወላጆች የመውለድ የመራባት ኃይል ነው። ወላጆች ለአካል መገኘት አድራጊ ምክንያት ኤፊሽንት ኮዝ ሲሆኑ፣ እግዚአብሔር ግን ለነፍስ መፈጠር ዋናው አድራጊ ምክንያት ፕሪንሲፓል ኤፊሽንት ኮዝ ነው ይላል። እዚህ ጋር የገባው ሰው አለ? የተረዳ ሰው አለ? ልዩነት አለ ብዬስ ልዩነቱ የገባው ሰው አለ? እስኪ አንድ ቁጥር ይጻፍ ከታች። ልዩነቱ የገባው ከሉትራን ጋር እዚህ ጋር የሚለየው፣ ከኦርቶዶክስ ጋር እዚህ ጋር የሚለየው፣ ካቶሊክና ሪፎርምድን ወይም ደግሞ ካልቪኒስትን ደግሞ አንድ የሚያደርጋቸው የገባው ሰው አለ? የገባው ሰው ብቻ አንድ ቁጥር ይጻፍ እስኪ። ኦኬ። ኦኬ። በኋላ አብራራዋለሁ። ከስር መሰረቱ እነዛን ሶስቱን ቪዎች ይዤ መጣና እንዳልኳችሁ ቅድም መጀመሪያ ላይ ከካቶሊኮች አንድ ሰው፣ ከካልቪኒስቶች ደግሞ አንድ ሰው
የሆነ ጥያቄ አለ የማቀርበው ማለት ነው። ያንን ያብራሩታል ማለት ነው መጨረሻ ላይ ትምህርቱን ከጨረስኩ በኋላ። ኦኬ መልካም። የመጨረሻው ስንት ኮዞች ተመለከትን? ስንት ኮዞች ነው ያየነው? 3 አይደል? ልክ ነኝ? እየተሰማው አይደለም እንዴ? እየሰማችሁኝ አይደለም እንዴ? ዝም ብዬ ነው እንደምጨው። ይሰማል አይደለ? ኦኬ። ከከበዳችሁ በደንብ ጥያቄውን ጻፉት። የከበዳችሁን ነገር ቅድም እንዳልኳችሁ ስነ መለኮቱን ያልቀመሳችሁ ወይም ደግሞ እንደዚህ አይነት የአባቶችን ትምህርቶችና መጽሐፎችና ፊሎዞፊውን ያላነበባችሁ የከበዳችሁ ሰዎች ዋናው ታርጌቴ እናንተ እንዲገባችሁ ስለሆነ የከበዳችሁን ነገር ጻፉ። መጨረሻ ላይ ትምህርቱ ሲያልቅ መታችሁ መጠየቅ ትችላላችሁ። ሞር እንዲብራራ የምትፈልጉት ነገር ማለት ነው። ኦኬ የመጨረሻው ኮዝ ፋይናል ኮዝ ይባላል። ፋይናል ኮዝ ይባላል። ይህንን በሱማ ቴዎሎጂያ ፓርት 1 ኩዌሽን 91 አርቲክል 3 ላይ አኩይነስ ምን ብሎ ያስቀምጠዋል? the final cause of the human body is the soul ይላል and its operations the human body is disposed in the best way for a rational nature both as to its upright posture and its organs of sense ይላል። የሰው አካል ግባዊ ምክንያት ነፍስና የእሷ ተግባራት ናቸው። የሰው አካል ቀጥ ብሎ በሚቆምበት አኳኋን ሆነ በስሜት ሕዋሳቱ ለምክንያታዊ ባህሪ ራሽናል ኔቸር ማለት ነው እጅግ በተሻለ መንገድ የተዘጋጀ ነው። ቀጥ ብሎ ለመቆሙ ስሜቱ፣ ሕዋሳቱ ለእነዚህ ነገሮች ሁሉ ምክንያታዊ ነው ብሎ ያቀርበዋል ማለት ነው። ኦኬ ይህንን ያቀረብኩላችሁ የማንን ፍልስፍና ነው? መጀመሪያ የተመለከትነው የአርስቶትልን አንድ ነገር ምንድን ነው ብሎ ዲፋይን ለማድረግ 4 መሰረታዊ መንገዶች አሉ የሚለውን አባቶች ጆን ኦፍ ደማስከስ እና አኩይነስ ይህንን ሀሳብ ገዝተውት ቀርጸውት አስቀምጠውታል በመጽሐፋቸው። ከሁለቱ የማንን የተጠቀምኩት? የቶማስ አኩይነስን። ቶማስ አኩይነስ 4ቱንም ኮዞች በመጽሐፉ ጽፏቸዋል ማለት ነው። ያንን የተመለከትነው። ኦኬ ወደሚቀጥለው ልለፍ። ፕሌቶ ደግሞ ስለ ነፍስ ምን ብሎ ጽፏል መሰላችሁ? ፕሌቶ ዘ ሪፐብሊክ በተባለው መጽሐፉ ቻፕተር 4 ላይ የሰው ነፍስ በ3 ክፍሎች የተከፈለች ናት ይላል። ፕሌቶ የሰው ነፍስ በስንት የተከፈለች ነች? በ3 የተከፈለች ነች። በደንብ ስሙኝ እዚህ ጋር የመጀመሪያው ክፍል ይላል፣ የመጀመሪያው የነፍስ ክፍሏ ይላል ስሜታዊ ወይም ፍላጎታዊ ክፍሏ ነው ይላል። ስሜታዊ ወይም ፍላጎታዊ ክፍሏ ነው። ይሄ ስሜታዊና ፍላጎታዊ ክፍል የሚገኘው ይላል ፕሌቶ በሰውነታችን ውስጥ ሆድ አካባቢ ነው ይላል። ይሄ ስሜታዊና ፍላጎታዊ ክፍል የሚገኘው በሰውነታችን ውስጥ ሆድ አካባቢ ነው ይላል። ይህ የሰው ልጅ መሰረታዊ ፍላጎቶች የሚመነጩበት ክፍል ነው። እንደ ረሃብ፣ ጥም፣ የስጋ ምኞት፣ የገንዘብ ፍቅር፣ ቁሳዊ ተድላዎች፣ እነዚህ ሁሉ የመፈለግ ስሜት ከዚህ ነው የሚመነጨው፣ ከዚህ ነው የሚወጣው ብሎ ያስቀምጠዋል። ማን? ፕሌቶ። ይህንን ክፍል ፕሌቶ በምን ይመስለዋል መሰላችሁ? ይህንን ክፍል በምን ይመስለዋል? በጥቁር ፈረስ ይመስለዋል። ጥቁሩ ፈረስ ነው የሚለው። ሰምታችሁኛል? እንግዲህ ዛሬ እንግዲህ የገንዘብ ፍቅር፣ ረሃብ፣ ጥማት፣ የተለያየ እነዚህ አይነት ስሜቶች ምን ተብለው ስም አላቸው? ዩኒክ ኔም አላቸው ማለት ነው። በፕሌቶ ፍልስፍና ጥቁሩ ፈረስ ተብለው ነው የሚጠሩት። ጥቁሩ ፈረስ። ስለዚህ ሲርባችሁ ጥቁሩ ፈረስ ተነሳ በሉ። ልክ ሲጠማችሁ ጥቁሩ ፈረስ ተነሳ ማለት ይቻላል። የገንዘብ አምሮት ሲታይባችሁ አይ ጥቁሯ ፈረስ ነች እቺ ማለት ይቻላል። ማለት ጥቁሩ ፈረስ። ሰምታችሁኛል? ጥቁሩ ፈረስ ማለት ነው። ኦኬ ሁለተኛ ፕሌቶ አሁን ሁለተኛ ክፍሏን ደግሞ የነፍስን ያስቀምጣል። ሁለተኛ ክፍሏ ደግሞ የነፍስ ወታደራዊ ወይም የቁጣ ክፍሏ ይላል። ወታደራዊ ወይም የቁጣ ክፍል አላት ይላል። ነፍስ ወታደራዊ ወይም የቁጣ ክፍል አላት ይላል። የት ነው መገኛው? ፕሌቶ ይሄ ደግሞ አለ ፕሌቶ ሲናገር የዚህ ደግሞ መገኛው ደረት አካባቢ ወይም ልብ አካባቢ ነው ይላል። ይሄ ወታደራዊ ወይም የቁጣ ክፍሏ የነፍስ የሚገኘው መገኛ ቦታው ይላል ፕሌቶ ሲናገር ደረት አካባቢ ወይም ልብ አካባቢ ነው የሚገኘው አለ። ይሄ የነፍስ የድፍረት፣ የኩራት፣ የክብር፣ የንዴትና የቁጣ መነሻ ክፍሏ ነው። የምን ክፍል አልኩኝ?
የነፍስ የድፍረት፣ የኩራት፣ የክብር፣ የንዴትና የቁጣ መነሻ ክፍሏ ነው። ሰው ስሙ እንዳይጠፋ የሚከላከልበት፣ ለፍትህ ሲባል የሚቆጣበት፣ ድል ለማድረግ የሚነሳበት የነፍስ ኃይል ክፍል ነው። ይሄ ክፍል ስሙ እንዳይጠፋ የሚከላከልበት፣ ለፍትህ የሚቆጣበትና ድል ለማድረግ የሚነሳበት የነፍስ ክፍል ነው። ይሄ ክፍል ይህንን ክፍል ደግሞ ፕሌቶ ምን ብለህ መሰልከው ተብሎ መጠየቅ አለበት። ፕሌቶ ይህንን ክፍል ምን ብሎ ይመስለዋል? ነጩ ፈረስ ይለዋል። ወይ ነጩ ፈረስ፣ ነጩ ፈረስ፣ ነጩ ፈረስ ነው የሚለው። የትኛው ክፍል አልኳችሁ? ወታደራዊና የቁጣ ክፍሏ። የነፍስ ወታደራዊና የቁጣ ክፍሏ ምን ተብሎ ነው የሚሰየመው? ስሙ ምንድን ነው? ነጩ ፈረስ። ሰምታችሁኛል? ስለዚህ ሰው ሲናደር፣ ሲቆጣ፣ ስሙ እንዳይጠፋ ሲከላከል ነጩ ፈረስ ተነሳ ነው የሚባለው ከዛሬ በኋላ። ነጩ ፈረስ። ሰምታችሁኛል? ነጩ ፈረስ እየተሰማ ነው። ሰው ስሙ እንዳይጠፋ በሚከላከልበት ሰዓት፣ ለፍትህ በሚቆጣበት ሰዓት፣ ድል ለማድረግ በሚነሳበት ሰዓት ይሄ የነፍስ ኃይሏ ነው። ምን ተብሎ ነው የሚጠራው? ስያሜው ይሄ ክፍል ነጩ ፈረስ ብሎ ነው የሰየመው ፕሌቶ ማለት ነው። ወታደራዊና የቁጣ ክፍሏ የነፍስ ማለት ነው። ኦኬ፣ ይቀራል ሌላ ሶስተኛ። በሶስት ይከፈላል ብያቸዋለሁ አደለ? በሶስት ይከፈላል ብያቸዋለሁ አደለ? ሶስተኛውስ ምንድነው ከተባለ ደግሞ ነፍስን በሶስት ይከፍላታል። ሶስተኛው ክፍል ምክንያታዊ ወይም አስተዋይ ክፍሏ ይላታል ፕሌቶ። ምክንያታዊ ወይም አስተዋይ ክፍል አላት ፕሌቶ። የት ነው መገኛዋ ፕሌቶ? ይሄ የሚገኘው ይላል ፕሌቶ የዚህ መገኛው ጭንቅላት ወይም አእምሮ አካባቢ ነው ይላል። ጭንቅላት ወይም አእምሮ ነው ብሎ ይሰይመዋል ቦታውን። ይህ የነፍስ ከፍተኛውና መሪው ክፍል ነው ይለዋል። የነፍስ ከፍተኛው አስተዋይ ኢንተሌክት የሆነው መሪው ክፍል ነው ይለዋል። እውነትን የሚያውቅበት፣ ክፉና ደጉን መዝኖ የሚወስንበት አስተዋይ ክፍሏ ነው የነፍስ ይላል። እውነትን ምን የሚያደርግበት? የሚያውቅበት፣ ክፉና ደጉን መዝኖ ምን የሚልበት? የሚወስንበት አስተዋይ የነፍስ ፓርቷ ነው ወይም ክፍሏ ነው ይላል ፕሌቶ። ኦኬ፣ ታዲያ ፕሌቶ የቅድሙን መጀመሪያውን ምን አልከን? ጥቁር ፈረስ አልከን። የሁለተኛውን ደግሞ ነጭ ፈረስ አልከን። እሺ ፕሌቶ ሶስተኛውስ ምን ብለህ መሰልከው በሉት። ሶስተኛው ምን ብሎ መሰለው መሰላችሁ? ሶስተኛው ደግሞ እንዴት ይመስለዋል? ሁለቱን ፈረሶች የሚገራውና ሰረገላውን የሚመራው ነጂው ባለቤቱ ነው ይላል። በምንድን የመሰለው? ሁለቱም ፈረሶች። የትኛዎቹን ፈረሶች? ጥቁሩን ፈረስና ነጩን ፈረስ የሚገራው ሰረገላውን የሚገራውና የሚነዳው ነጂው ባለቤቱ እሱ ነው ይላል። የትኛው? ይሄ ሶስተኛው ምክንያታዊ ወይም አስተዋይ ክፍሏ የነፍስ ማለት ነው። እየተሰማው ነው? ኦኬ። ስለዚህ አሁን ነፍስን በስንት ክፍሎች ከፍሎ ነው ያሳየን ፕሌቶ? በሶስት ክፍሎች ከፍሎ አሳይቶናል። ኦኬ፣ አንድ ነገር ምንድን ነው የሚለውን መሰረታዊ መንገዶች ደግሞ አርስቶትል በስንት ከፍሎ አሳይቶናል? ስንት ኮዞችን አሳይቶናል? 4 ኮዞችን አሳይቶናል። ያንን በቶማስ አኳይነስ መጽሐፍ ውስጥ ተመልክተናል ማለት ነው። ኦኬ፣ እንቀጥል። አሁን ሌላ ደግሞ የምናየው 4 ነጥቦችን ነው ዛሬ የምናየው። ሌላ ደግሞ የምናየው ቅድም ያልኳችሁ በቤተ ክርስቲያን ታሪክ ውስጥ 3 አይነት ቪው አለ። ስለ ነፍስ አመጣጥ 3 አይነት ቪው ይቀነቀናል። በፍልስፍናውም በቴዎሎጂውም 3 አይነት ቪው ይቀነቀናል። እነዚህን 3 አይነት ቪውን አቀንቅኜ ከዛ ወደኋላ ቅድም ወዳልኳችሁ ከአኳይነስ ጋር እዚህ ጋር እንለያያለን ያልኳችሁን ነገር ሜንሽን አድርገዋለሁ ማለት ነው። በቤተ ክርስቲያን ታሪክ ውስጥ በቴዎሎጂ በፍልስፍና 3 አይነት ቪው አለ፣ የነፍስን አመጣጥ በተመለከተ ማለት ነው። እነዚህ 3 አይነት ቪዎች ምንድን ናቸው? ፕሪ ኤግዚስተንስ ኦፍ ዘ ሶል የሚል ቪው አለ። ምን እንደሆነ እናየዋለን በዝርዝር። ፕሪ ኤግዚስተንስ ኦፍ ዘ ሶል የሚል ቪው አለ። ክሬሽኒዝም አለ። ትራዱሺያኒዝም አለ። ትራዱሺያኒዝም ወይም ክሬሽኒዝም፣ ፕሪ ኤግዚስተንስ ኦፍ ዘ ሶል 3 እንትኖች አሉ። 3 አይነት ታሪካዊ ቪዎች አሉ። በፍልስፍናውም በቴዎሎጂውም የሚቀነቀኑ ማለት ነው። እነዚህን በደንብ እናያቸዋለን። የመጀመሪያው ምንድነው ብለን በምናይበት ሰዓት የፕሪ ኤግዚስተንስ ኦፍ ዘ ሶል የሚለውን እንመልከተው። የፕሪ ኤግዚስተንስ ኦፍ ዘ ሶል መነሻው ሀሳብ ፕሌቶ ራሱ ነው። ቅድም ስለ ፕሌቶ ይሄ የክርስትናው ትምህርት አይደለም ያልኳችሁ ትዝ ይላችኋል።
ነፍስን ኢሴንሻል ውስጥ ይከታትና ስጋን ግን ምን ውስጥ ነበር ከቷት? ያየ ነው አክሲደንሻል አድርጎ ነው የከተታት። የነፍስ እስር ቤት አድርጎ ነው የከተታት። ለስጋ ያለው ቫሊዩ ፕሌቶ በጣም የወደቀ ነው። ለስጋ የሚሰጠው እኩል ክብር አይሰጣቸውም። ባለፈውም ሳምንት አይተናል አደለ? እኩል ክብር አይሰጣቸውም። ኢሴንሻል ፓርቱ የሰው ነፍስ ነው ብሎ ነው እንትን የሚለው። ስጋን ግን ምንድን ነው የሚያደርገው? አክሲደንሻል ነው የሚያደርገው። የነፍስ እስር ቤት አድርጎ ነው የሚገልጠው ስጋን ማለት ነው። ስለዚህ የሰው ኢሴንሻል ፓርቱ ነፍስ ነው የሚለውን ስለሚያቀነቅን የነፍስን አመጣጥ ይሄኛውን በምናይበት ሰዓት ፕሪ ኤግዚስተንስ ኦፍ ዘ ሶል የሚለውን ነገር የፍልስፍናው መነሻ ከዛም ነው የተገኘው ማለት ነው። ፕሪ ኤግዚስተንስ ኦፍ ዘ ሶል ማለት ምን ማለት ነው? ሰው ከመፈጠሩ በፊት ዓለምም ከመፈጠሩ በፊት እግዚአብሔር ነፍሳቶችን ፈጥሯል። ነፍሳቶችን ፈጥሮ በሆነ ዓለም ውስጥ ይኖሩ ነበረ፣ ኤግዚስት ያደርጉ ነበረ። የራሳቸው የፕሌቶን ነገር ብታነቡት ብዙ ነገር ነው እንትን የምትሉት። የራሳቸው እውቀት አላቸው፣ በጣም የመነጠቀ ነገር አላቸው፣ ይኖሩ ነበረ። ግን ምን አደረጉ? በራሳቸው ፍሪ ዊል ፌል አደረጉ። ፌልን አወይ ያደረጉ። ፌል ካደረጉ በኋላ ሰው በሚጸነስበት ሰዓት ከዛ ከተከማቸው ነፍስ አንዱ ነፍስ ለዛ ፅንስ ይሰጠዋል። እንደ ኃጢአታቸው እንደወደቁበት መጠን ወደ አዲስ ወደ ተጸነሰው ፅንስ ያ ነፍስ ይገባል ብሎ ነው የሚያስቀምጥ። ፕሪ ኤግዚስተንስ ኦፍ ዘ ሶል ማለት ነው። ነፍስ አስቀድማ ምን ብላለች? ነፍሶች ተፈጥረዋል፣ ኤግዚት ያደርጉ ነበረ። እንዳውም ፕሌቶ ይሄንን ሲዘረዝር ወደ ስጋ ውስጥ ከገባች በኋላ ያኛውን ትረሷለች ይላል። አስቀድማ እኮ እውቀት አላት ይላል፣ ትኖር ነበር፣ ኤግዚት አድርግ ነበር ይላል። ስጋ ውስጥ ስትገባ ግን ያኛውን ትረሷለች ይላል። የሆነ ነገር ስታውቅና ስትገነዘብ አዲስ አይደለም፣ የበፊቱን አስታውሳ ነው የሚለው ፕሌቶ ሲዘረዝረው። ለምን? ፕሪ ኤግዚስተንስ ኦፍ ዘ ሶል ስለሚያቀነቅን ማለት ነው። የተሰማው ነው። አሁን ይሄንን ቪው ወይም ደግሞ ይሄንን የፕሌቶን ሀሳብ የገዛው ማን ነው ብለን ስንል ኦሪገን ነው። ኦሪገን ይህንን የፕሌቶን ሀሳብ ገዝቶታል በቤተ ክርስቲያን ታሪክ ውስጥ ማለት ነው። ኦሪገን ስለ ነፍስ ቅድመ ህልውና ፕሪ ኤግዚስተንስ ኦፍ ዘ ሶል በሰፊው በግል የጻፈው ኦን ደ ፈርስት ፕሪንሲፕል በተባለው መጽሐፉ፣ ታዋቂ መጽሐፉ ቡክቱ ቻፕተር 9 ላይ ነው። ቡክቱ ቻፕተር 9 ላይ ምንድን ነው የሚለው? እግዚአብሔር መጀመሪያ ፍጥረታትን ሁሉ ሲፈጥር ሁሉንም ረቂቅ መንፈሳዊና እኩል አድርጎ ነበር የፈጠራቸው። ነገር ግን ነፍሳት በነፃ ፈቃዳቸው ከፈጣሪ ፍቅር ፌልን አወይ ሆኑ። በዚህ ምክንያት እንደ ውድቀታቸው መጠን ስጋን ለብሰው በዚህ ምድር ተወለዱ ይላል። ቅድም ያልኳችሁ ማለት ነው። እንደ ውድቀታቸው መጠን ስጋን ለብሰው በዚህ ምድር ተወለዱ። ፕሪ ኤግዚስተንስ ኦፍ ዘ ሶል የሚያቀነቅን ነበረ ኦሪገን ማለት ነው። የማንም ፍልስፍና ነው የገዛው? የፕሌቶን ፍልስፍና ማለት ነው። የኦሪገን ፕሪ ኤግዚስተንስ ኦፍ ዘ ሶል ትክክል ነው ወይስ ጤናማ ነው? ኧረ በፍጹም የተወገዘ ትምህርት ነው ይሄ። በ553 ዓመተ ምህረት በቁስጥንጥንያ በተደረገው በአምስተኛው አጠቃላይ የቤተ ክርስቲያን ጉባኤ ላይ ይሄ የኦሪገን ትምህርት ተወግዟል። የጉባኤው ውሳኔ ምን የሚል ነበረ? በዛ ጉባኤ ማንም ሰው ነፍሳት አስቀድመው ነበሩ ካለ እና ከዚያም በውድቀት ወደ ስጋ ወረዱ ብሎ የሚያምን ቢኖር የተወገዘ ይሁን። የቁስጥንጥንያ ጉባኤ ይህንን የኦሪገንን ትምህርት አውግዞታል። ስለዚህ የክርስትና ትምህርት አይደለም። ይህንን እንደ ክርስትና አንቀበለውም። የትኛውም ፕሮቴስታንቱ ብትሉ፣ ካቶሊኩ ብትሉ፣ ኦርቶዶክስ ብትሉ የነፍስን ፕሪ ኤግዚስተንስ ኦፍ ዘ ሶል አንቀበልም። የተወገዘ ትምህርት ነው ማለት ነው። ኦኬ፣ ሁለተኛው ቪው ምንድን ነው? ሁለተኛው ቪው ክሬሽኒዝም ነው። ክሬሽኒስት ምንድን ነው? ክሬሽኒስት ሀሳቡ እያንዳንዱ ሰው በሚጸነስበት ወይም በሚወለድበት ጊዜ እግዚአብሔር አዲስ ነፍስን በቀጥታ ከባዶ ኤክስ ናሂሎ ይባላል። ኤክስ ናሂሎ ፈጥሮ ከስጋው ጋር ያዋህዳል የሚል እይታ ነው። አዲስ ነፍስ ለእያንዳንዱ ነፍስ ፅንስ አዲስ ነፍስ እግዚአብሔር ይፈጥርለታል የሚል ነው። ስጋ ከወላጆች ይወረሳል፣ ነፍስ ግን በቀጥታ ከፈጣሪ ትሰጣለች የሚል ነው። ወይም ደግሞ በፈጣሪ ትፈጠራለች የሚል ነው። ይህ ቪው ማለት ነው። ለእያንዳንዱ ፅንስ እግዚአብሔር ስጋ ቅድም የአኩይነስን ያነበብኩላችሁ ትዝ ይላችኋል አይደለ? የስጋ መገኘት ኮዙን ማን ያደርገዋል? ወላጆችን ያደርገዋል። ነፍስ ግን በቀጥታ ከእግዚአብሔር ነው የምትፈጠረው ይላል። ያ ማለት ነው። ይሄ ቪው ማለት ነው።
ስጋ ከወላጆች ይወረሳል፣ ነፍስ ግን በቀጥታ ከፈጣሪ ነው የምትሰጠው፣ ወይም ደግሞ በእግዚአብሔር ራሱ ነው የሚፈጥራት። በዛ ጊዜ አዲስ ነፍስ ነው የሚፈጠርለት የሚል ነው የክሬሽኒዝም ቪው ማለት ነው። ለክሬሽኒዝም ቪው ፈላስፋው ማን ነው ከተባለ መነሻውን ሀሳቡን፣ ምክንያቱም እነዚህ ፈላስፎች ለቴዎሎጂው ለክርስትናው ትልቅ ቋንቋዎችን አበርክተዋል። ያንን ነው አዳፕት ያደረጉት አባቶች ማለት ነው በቴዎሎጂው። ለዚህ ለክሬሽኒዝም ቪው ፈላስፋው ማን ነው? አርስቶትል ነው። አርስቶትል ምንም እንኳን የክርስትና ምንድነው የክርስትናን አምላክ ባያውቅም ወይም ክርስትናን ባያውቅም የነፍስ ክፍል አክቲቭ ኢንተሌክት የሆነው ፓርቷ ከውጭ የሚመጣና መለኮታዊ እንደሆነ ይናገራል። ወይም ደግሞ ከውጭ በሚመጣ ነገር እንደምትገኝ ይናገራል አርስቶትል ማለት ነው። ኦኬ ክሬሽኒስት ወይም ደግሞ ክሬሽኒዝም እንደዚህ ከሆነ ክሬሽኒዝም በቤተ ክርስቲያን አባቶች ዘንድ ይታወቅ ነበር ወይ? አዎ ይታወቅ ነበር። ክሬሽኒዝም የሆኑ አባቶች አሉ፣ ያንን የሚያቀነቅኑ፣ ያንን የሚደግፉት፣ ያንን የተቀበሉ። እነማን ብትሉ እንደነ ጀሮም አይነቶች። ጀሮም ክሬሽኒዝም ነው። ዮሐንስ አፈወርቅ ክሬሽኒዝም ነው። ቶማስ አኩይነስ ክሬሽኒዝም ናቸው። እነዚህ ክሬሽኒዝምን የሚያቀነቅኑ አባቶች ናቸው በቤተ ክርስቲያን ታሪክ ውስጥ ማለት ነው። አሁን እንግዲህ እዚህ ጋር ስሙኝ፣ በተለይ ካቶሊኮች፣ ካልቪኒስቶች ሁለታችሁ በደንብ ስሙ። መጨረሻ ላይ ከጨረስን በኋላ አንድ የምታብራሩት ነገር ስለሚኖር ማለት ነው። አሁን እንግዲህ ለክሬሽኒስቶች ትራዱሺያኒስቶች አንድ የሚያቀርቡት ጥያቄ አለ ወይም ቻሌንጅ አለ። ምን አይነት ጥያቄ? ነፍስ አዲስ የምትፈጠር ከሆነ የአዳም ኃጢአት እንዴት መተላለፍ ይችላል? እንዴት ይተላለፋል? የሚል ጥያቄ ይቀርብላቸዋል። ነፍስ አዲስ የምትፈጠር ከሆነ ንጹህ ነች ማለት ነው። ስለዚህ ንጹህ ከሆነች እንዴት ነው የአዳም ኃጢአት ኮራፕትድ የሆነው ኔቸር ሲንፉል የሆነው ኔቸር እንዴት ነው ወደ ነፍስ ሊተላለፍ የሚችለው የሚል ጥያቄ ይቀርብላቸዋል። ለማን? ለክሬሽኒስቶች ማለት ነው። ለዚህ ጥያቄ ክሬሽኒስቶች የሚመልሱበት መልስ በሁለት ዋና ዋና መንገዶች የተከፈለ መልስ አላቸው። የመጀመሪያው የሚመልሱበት መልስ ምንድን ነው? ከፌዴራላዊ የህግ ውክልና እይታ አንጻር ይመልሱታል። ከፌዴራላዊ የህግ ውክልና አንጻር ይመለሳል። ምን ብለው? አዳም የሰው ልጅ ሁሉ መሪና ተወካይ ፌዴራል ሄድ ነው። እግዚአብሔር አዲስ ነፍስን ሲፈጥር ንጹህ አድርጎ ይፈጥራታል። ነገር ግን ያቺ ነፍስ ከአዳም በተወለደው ስጋ ውስጥ ስትገባ በአዳም የህግ ውክልና ስር ስለምትወድቅ የኃጢአቱ ፍርድና የቅጣቱ ዕዳ በህግ አግባብ ወዲያውኑ ይቆጠርባታል። ተሰምቻለሁ። የኃጢአቱ ፍርድና የቅጣቱ ዕዳ በህግ አግባብ ወዲያውኑ ምን ይልባታል? ይቆጠርባታል። ለምን? አዳም ፌዴራል ሄድ ነው። አንደኛው መልስ ነው። ሁለተኛው መልስ የትኛው ነው? ክሬሽኒስቶች ለዚህ ጥያቄ የሚመልሱት መልስ ሁለተኛው መልስ የስጋ መበከልና የነፍስ መጎዳት በሚለው ይመልሱታል። የስጋ መበከልና የነፍስ መጎዳት በሚለው ይመለሳል። ምን ማለት ነው? ነፍስ ስትፈጠር በራሷ ኃጢአተኛ አይደለችም። ነገር ግን ከአዳም በተወረሰውና ኮራፕትድ በሆነው ቦዲ ውስጥ ስትገባ ስጋው ነፍስን ወዲያውኑ ይበክላታል። ሰምታችሁኛል? ከአዳም በተወረሰውና ኮራፕትድ በሆነው ቦዲ ውስጥ ነፍስ ያቺ ንጹህ የሆነችዋ አዲስ ክሬት የተደረገችዋ ያቺ ነፍስ ስትገባ ስጋው ነፍስን ወዲያውኑ ምን ይላታል? ይበክላታል። ልክ ንጹህ ውሃ በቆሻሻ ብርጭቆ ውስጥ ሲቀዳ ወዲያውኑ እንደሚቆሽሸው ማለት ነው። ነፍስ ከስጋው ጋር ስትዋሃድ በስጋ ውስጥ ያለውን የኃጢአት ዝንባሌ ትጋራለች የሚል ምላሽ ይሰጣሉ ማለት ነው ክሬሽኒስቶች። ሆኖም ግን አሁን ትራዱሽኒያስቶች ይሄኛው ፕሮናውንሴሽን ትንሽ ቀስ ማለት ያስፈልጋል። ትራዱሽኒያኒስት ምን ብለው ይጠይቃሉ ለክሬሽኒስቶች? አሁንም ይሄኛውን ከመለሱ በኋላ ሌላ ጥያቄ አለ። ይሄኛውን ጥያቄ ነው ለእኔም ያልተመለሰልኝ ጥያቄ እና መጨረሻ ላይ ካቶሊኮችና ካልቪኒስቶች አንዳንድ ሰው ይህንን እንዲያብራሩት የምፈልገው ለሁላችንም ግልጽ እንዲሆን። አሁንም ጥያቄ አለ። ይህን እንደዚህ ከመለሱም በኋላ ምን አሁንም ነፍስ እንግዲህ ክሬት ስትደረግ ንጹህ ነች፣ ያለ ኃጢአት ነች። ኦኬ፣ እንዴት ነው ታዲያ ኮራፕትድ የምትሆነው? ኮራፕትድ ወደሆነ ቦዲ ውስጥ ስትገባ ኮራፕትድ ትሆናለች።
ኮራፕትድ በሆነ ቦዲ ምን ትላለች? ትበከላለች። እሺ የመጀመሪያው ደግሞ ምን ብለናል? መልሱ አዳም ፌዴራል ሄድ ነው። ፌዴራል ሄድ ስለሆነ ያቺ ነፍስ ተፈጥራ እንትን በምትልበት ሰዓት ወዲያውኑ የአዳም ውክልና ስላላት በዛ ውክልና ስር ስለምትገባ ምን ይባልባታል? የኃጢአቱና ፍርዱና ቅጣቱ ዕዳው በሕግ አግባብ ወዲያውኑ ይቆጠርባታል የሚል። ኦኬ መልካም። ጥያቄው ግን ምንድን ነው? ይሄ መልስ ወይም ደግሞ ለክሬሽኒስት የሚቀርብላቸው ጥያቄ ይሄ መልስ የኃጢአት ኮዙን እግዚአብሔር አያደርገውም ወይ ነው። ይህንን መጨረሻ ላይ ገብተው ያብራሩታል። ለእኔም ያልተመለሰልኝ ጥያቄ ነው። የኃጢአት ኮዙን እግዚአብሔር ራሱን አያደርገውም ወይ? ምክንያቱም አዲስ ነፍስ ፈጥሮ ኃጢአት የሌለባት ነፍስ ፈጥሮ ልክ በኮራፕትድ በሆነ ቦዲ ውስጥ ሲያገባ ያቺ ነፍስ የምትበከልና ኃጢአተኛ የምትሆን ከሆነ ያቺን ነፍስ እንድትበከል ኮዙ ማን ነው የሚያደርገው? እግዚአብሔር ራሱን አያደርገውም ወይ የሚል ጥያቄ ይነሳል። ይሄ ለክሬሽን ውስጥ የሚቀርብላቸው ጥያቄ ነው። ይህንን ያብራሩታል በኋላ ላይ ማለት ነው። የመጀመሪያውን አዳምን በምናይበት ሰዓት በራሱ ነፃ ፍቃድ ነው ወስዶ ሔዋን ወስዳ የበላችው ፍሬውንና ሰው የወደቀው በራሱ ነፃ ፍቃድ ተጠቅሞ። እዚህ ጋር ግን ነፍስ አዲስ ክሬት በምትደረግበት ሰዓት ንጹህ ነች። ያቺ ንጹህ የሆነችዋ ነፍስ ወደ ተበከለው ስጋው ስትገባ ኃጢአተኛ ትሆናለች። ኦኬ ለኃጢአት ኮዙን ማን ነው የሚሆነው ነው? የኃጢአት ኮዙ ማን ነው? እግዚአብሔር ራሱ የኃጢአት ኮዝ አያደርገውም ወይ የሚል ጥያቄ ይቀርብላቸዋል። ይሄ ምን እንደሚመልሱ ምን እንደሚያብራሩ በምን አይነት መንገድ እንደሚያብራሩት ከካቶሊክ አንድ ሰው ከካልቪኒስት አንድ ሰው ሁለቱን ቪው የሚቀበሉት እነሱ ናቸው። ከነሱ አንዳንድ ሰው መጨረሻ ላይ ያብራሩልናል ማለት ነው። ትራዱሺያኒስት የሆን ነው እኛ ሉትራኖች ትራዱሺያኒስት ነን። ኦርቶዶክሶች እንደዛው ናቸው። ተመሳሳይ ነገር ነው ያለን እዛ ጋር። ወደ ሶስተኛው ቪው እንሂድ። ሶስተኛው ቪው እንግዲህ ትራዱሺያኒስት ናቸው። ለዚህ ቪው ወይም ፍልስፍና መነሻው በምናይበት ሰዓት የስቶይክ ፍልስፍና ነው። የነ ስቶይኮች ፍልስፍና ነው። ስቶይኮች ምን ብለው ይላሉ? ነፍስ ረቂቅ ብትሆንም የራሷ ቁሳዊ ባህሪ አላት። ስለዚህ እንደ ዘር ከወላጅ ይከፈላል ብለው ያምናሉ። ነፍስ ልክ እንደ ስጋ ከወላጅ ይከፈላል ብለው ያምናሉ። ስቶይኮች ካላወቃችሁ፣ ስቶይኮች ጳውሎስን የተከራከሩ ናቸው። በሐዋርያ ሥራ ምዕራፍ 17 ቁጥር 18 ላይ በአሪስፋርጎስ ጳውሎስ በሚናገርበት ሰዓት የነዚህ ስቶይኮች በጣም ተከራክረውታል ጳውሎስ ጋር ማለት ነው። ቀደምት ፈላስፎች ናቸው። ከክርስቶስ ልደትን በፊት የነበሩ በፈርስት ሴንቸሪ ሰከንድ ሴንቸሪ ላይ ዶሚኔት የሚያደርግ ፍልስፍና የነበራቸው ናቸው። ስለዚህ የእነሱ ፍልስፍና ነው መነሻ ሀሳቡን በምናይበት ሰዓት የእነሱ ፍልስፍና ነው። ምን ብለው እንትን ነው የሚሉት? ልክ ነፍስ ልክ እንደ ስጋ ከወላጅ ይከፈላል ብለው ያምናሉ። ግን የስቶይኮች ችግራቸው ምንድን ነው? ነፍስን ቁሳዊ አድርገው ነው እንትን የሚሏት ማለት ነው። ልክ እንደ ስጋ ቁሳዊ ነው የሚያደርጓት። አባቶች ይህንን ወደ ክርስትናው አዳፕት ሲያደርጉት ያንን ስህተታቸውን አርቀው ነፍስ ቁሳዊ አይደለችም የሚለውን አርቀው ነው የተቀበሉት ማለት ነው። ቋንቋውን አዳፕት ሲያደርጉና ወደ ክርስትና ሲያስገቡ። ኦኬ ምን ማለት ነው? ትራዱሺያኒስት ማለት ምን ማለት ነው? ምንድን ነው ቪው ብለን ስንል ነፍስም እንደ ስጋ ሁሉ ከወላጆች ወደ እኛ በጄኔሬሽን ትተላለፋለች የሚል እይታ ነው። ነፍስና ስጋ ከወላጆች ነው የምንካፈለው። ሰው በሚወለድበት ሰዓት ነፍስና ስጋ ከማን ነው የሚካፈለው? ከወላጆች ነው የሚካፈለው የሚል እይታ ነው። ወላጆች ስጋን ብቻ ሳይሆን የነፍስንም ዘር ለልጃቸው ያወርሳሉ። ስለዚህ ነፍስ የራሷ የሆነ ቀጥተኛ አዲስ ፍጥረት አያስፈልጋትም፣ አዲስ መፈጠር አያስፈልጋትም። ወላጆች በውልደት በጄኔሬሽን ነፍስና ስጋ ያካፍላሉ የሚል ነው። ለዚህ ቪው ትልቁ ምክንያት ሁለት ነው። አንደኛው ዘፍጥረት ምዕራፍ 2 ላይ የተጻፈው ዘፍጥረት ምዕራፍ 2 ላይ ምንድን ነው የሚለው? እግዚአብሔር ከፈጠረው ስራ ሁሉ በእርሱ አርፏል ይላል። እግዚአብሔር ፍጥረትን ፈጥሮ ምን ብሏል? አርፏል። ከዛ በኋላ እንደገና አዲስ ኒው ክሬት አይፈጥርም። ከዛ በኋላ ያለው ነገር ሁሉ በመባዛት ህግ ነው የሚመጣው፣ በጄኔሬሽን ነው በመባዛት ህግ ነው የሚመጣው የሚል ነው እንጂ በየጊዜው እግዚአብሔር ለጽንስ አዳዲስ ነፍስን እየፈጠረ አይደለም የቀጠለው። ከስራ ሁሉ ምን ብሏል እግዚአብሔር? ዘፍጥረት ምዕራፍ 2 ላይ አርፏል የሚል ነው መነሻው ወይም ደግሞ መከራከሪያው ነጥብ ማለት ነው። ሁለተኛው ደግሞ ከኦሪጂናል ሲን አኳያ ነው።
ቅድም ያልኳቸው ከኦሪጂናል ሲን አኳያ የአዳም ኃጢአት ለሰው ሁሉ እንዴት እንደደረሰ ከማስረዳት አንጻር ማለት ነው። እግዚአብሔርን ኮዝ ካለማድረግ አንጻር። ምክንያቱም እዛ ጋር ምን አይነት ጥያቄ ይነሳል? ክሬሽኒስቶች ኮዙን ማን ያደርገዋል? እግዚአብሔር ያደርገዋል ይህን አካሄድ የሚል ጥያቄ ያስነሳል። ስለዚህ ይሄ ከኦሪጂናል ሲን አኳያ ቤስት ብለው የሚቀበሉት ይሄኛውን ነው። ቤስት ብለው የሚቀበሉት ይሄ ማለት ክሬሽኒስት ቤስት አይደለም እያልኩ አይደለም። ነገር ግን ኦሪጂናል ሲንን ከማብራራት አንጻር እያልኩ ነው። ኦሪጂናል ሲንን ከማብራራት አንጻር ነፍስም ስጋም ኮራፕትድ ሆነዋል። ያ የአዳም ኃጢአትና በደል በነፍስም በስጋም ሁለንተናዊ ነው የሚለውን ነገር ከማብራራት አንጻር እያልኳችሁ ነው። ይህን ቪው የሚከተሉ አባቶች አሉ ወይ በቤተ ክርስቲያን ታሪክ ውስጥ? ኧረ በጣም ብዙ አሉ። ይህንን ቪው የሚከተሉ ትራዱሺያኒስት የሆኑ አባቶች በጣም ብዙ አሉ። የመጀመሪያው ተርቱሊያን ነው። ተርቱሊያን ኦን ደ ሶል በተባለው መጽሐፉ ቻፕተር 27 ላይ ምን ይላል? የነፍስ መገኛ ከስጋ መገኛ ጋር አብሮ የሚመነጭ ነው። ሁለቱም በአንድ ጊዜ ይጸነሳሉ፣ በአንድ ጊዜም ህልውና ያገኛሉ። ነፍስ ከአዳም የተወረሰች የህይወት ዘር ናት ይላል። ነፍስ ከአዳም የተወረሰች የህይወት ዘር ናት። ያቺ ዘር ምን የምትል ነች? የምትበዛ ነች። በጄኔሬሽን ጊዜ በውልደት ጊዜ እየበዛች የምትሄድ ነች፣ ዘር ነች ይላል። ኦኬ፣ ሌላስ አባት ይኖራል? ይኖራል። ግሪጎሪ ኦፍ ኒሳ ኦን ደ ሜኪንግ ኦፍ ማን ቻፕተር 29 ላይ ምን ይላል? ስጋ ከነፍስ በፊት አይፈጠርም፣ ነፍስም ከስጋ በፊት አትኖርም። ይልቁንም ይላል የሰው ልጅ አጀማመር አንድ ነው። ሁለቱም ማለትም ስጋና ነፍስ በአንድ የሰው ልጅ ዘር መዝራት ውስጥ አብረው ህልውና ያገኛሉ። ሁለቱም ማለት ስጋና ነፍስ በአንድ የሰው ልጅ ዘር መዝራት የሚባለው ይገባቸዋል እንግዲህ በቻይንኛ ማለት ነው። በአንድ የሰው ልጅ ዘር መዝራት ውስጥ አብረው ህልውና ያገኛሉ ይላል። ማን? ግሪጎሪ ኦፍ ኒሳ ማለት ነው። ኦኬ፣ ሌላስ አባት ይኖራል? ዳዊት? አዎ ይኖራል። ሂፖላተስ ኦፍ ሮም ሪፊቴሽን ኦፍ ኦል ሄሬሲስ ቡክ 10 ላይ ምን ብሎ እያብራረዋል? በዛ ምዕራፉ ላይ እንደዚህ ይላል ሂፖላተስ፣ እግዚአብሔር አዳምን ከመሬት አበጀው፣ የህይወትንም እስትንፋስ እፍ አለበት። ከዚያ በኋላ ግን ይላል የሰው ልጅ ትውልድ በሙሉ ከእርሱ ዘር እንዲቀጥል አደረገ። ነፍስም ከስጋ ጋር አብራ በምክንያተ ውልደት በጄኔሬሽን ትወረሳለች ወይም ትወርሳለች ይላል። ኦኬ፣ ሶስት አባቶች ጠቅሼላቸዋለሁ። ኦኬ፣ ሉትራን እንደመሆኔ መጠን የሉትራን ስኮላሮችስ በዚህ ጉዳይ ላይ ያሉት አለ? አዎ፣ ዮሐን ጌራርድ ለሳይቶሎጂቺ መጽሐፉ ቮሊዩም 4 ላይ ምን ብሎ ተናግሯል? የሰው ልጆች ነፍስ በየቀኑ ከባዶ የምትፈጠር አይደለችም፣ ይልቁኑ በምክንያተ ውልደት ከወላጆች ወደ ልጆች የምትተላለፍ ናት። ይህ ባይሆን ኖሮ ይላል የመጀመሪያው ኃጢአት ወደ ተተኪው ትውልድ እንዴት እንደሚተላለፍ ማብራራት አይቻልም ነበረ ይላል ዮሐን ጌራርድ። ይሄ ባይሆን ኖሮ የመጀመሪያውን ኃጢአት ከትውልድ ወደ ትውልድ እንዴት እንደሚተላለፍ ማብራራት አይቻልም ነበረ ይላል ዮሐን ጌራርድ ማለት ነው። ኦኬ፣ ስለዚህ አሁን እዚህ ቦታ ላይ ምን አይተናል? ሶስት አይነት ቪው፣ የነፍስን አመጣጥ ሶስት አይነት ቪው ተመልክተናል። ፕሪ ኤግዚስታንስ ኦፍ ደ ሶል የሚለውን ኦሪገን ሲያቀነቅነው የነበረውን ተመልክተናል። ያ ምንድን ነው ብለናል? ሄረሲ ነው። በ553 በቁስጥንጥንያ ጉባኤ የተወገዘ ትምህርት ነው። ሁለተኛው ክሬሽኒዝም ነው። ክሬሽኒዝም ይሄ የቤተ ክርስቲያን አባቶችም የሚያቀነቅኑት የነበረ ነው። አሁንም ደግሞ ከረንትሊ ካቶሊክ ይሄ ቪው ነው ያላት። ካልቪኒስት ይሄ ቪው ነው ያላቸው። ካቶሊክ እና ካልቪኒስት። ለክሬሽኒስትም የሚቀርበው ጥያቄ ቅድም አቅርቤላችኋለሁ። መጨረሻ ላይ ትምህርቱን ከጨረስን በኋላ አንድ ሰው ከካቶሊክ ወይ ጆሲ ወይ ደግሞ ዜማ አንድ ሰው ገብተው ያንን ያብራሩልናል፣ እንዴት እንደሚያስረዱ እዛ ቦታ ላይ ሁላችንም መስማት መማር ስላለብን ያንን ያብራሩልናል። ከካልቪኒስት ደግሞ በዚህ ነገር ላይ ጥሩ እውቀት ያለው ሰው ካለ እሱም እንደዛው ቢያብራራልን ብንሰማ እንወዳለን። ሌላው ሶስተኛ የምጠይቀው ከጥያቄ ከትምህርቱ በኋላ ፔንቴኮስታልስ የትኛው ቪው ላይ ናቸው? እኔ አላቅመው። ፔንቴኮስታል የትኛውን ቪው ነው የምትከተሉት? የትኛው ቪው ላይ ነው ያላችሁት የሚለውን አንድ ከፔንቴኮስታልም ደግሞ ያሉበትን ወይም ደግሞ የሚያቀነቅኑትን የቆሙበትን ቪው ቢያስረዱን ደስ ይለናል።
የእነሱን ስለማላቅ ማለት ነው። ኦኬ መልካም እሰማለሁ። ወደ መጨረሻው እየሄድኩ ነው። እሰማለሁ። ታች ያላችሁ እሺ፣ ታችስ ያላችሁ ይሰማችኋል? እየሰማችሁ ነው? መልካም ወደ መጨረሻው ሄጃለሁ። ትንሽ ረዝመዋል መሰለኝ። ወደ መጨረሻው ሄጃለሁ። ይሄ የመጨረሻውን ሀሳብ በደንብ ስሙ። ለምን መሰላችሁ? እኔ ስራ እየሰራችሁ ያላችሁም ቢሆን ስራ እየሰራችሁ ያላችሁም ቢሆን ቆም አድርጋችሁ ወይም ትኩረት ሰጥታችሁ የመጨረሻውን ብትሰሙ ደስ ይለኛል። ለምን መሰላችሁ? ከክርስቶሎጂ ጋር በቀጥታ ይገናኛል። ክርስቶስ የሰውን ባህሪ ነስቷል አይደለ? አዎ። የትኛውን ስትባሉ ዲፋይን ማድረግ አለባችሁ። ስለዚህ ያን ከክርስቶሎጂ ጋር ስለሚገናኝ ይህ አሁን ከዚህ በኋላ የምዘረዝራቸው ነገሮች በጣም ወሳኝ ናቸው ማለት ነው። ኦኬ በስጋ ባህሪ ውስጥ በደንብ ስሙኝ። በስጋ ባህሪ ውስጥ የትኛው ነው ኢሴንሻል፣ የትኛው ነው አክሲደንሻል የሚባለውን መለየትና ማወቅ መቻል አለብን። በምን ባህሪ ውስጥ? በስጋ ባህሪ ውስጥ። ኦኬ አንድ ሰው ቁሳዊ አካል ወይም ስጋን ብቻ ለይተን ስንመለከት በእርሱ ውስጥ ኢሴንሻል እና አክሲደንሻል የሆኑ ባህሪዎችን ይዟል። አንድ ሰው በስጋው ኢሴንሻል እና አክሲደንሻል የሆኑ ባህሪያቶችን ይዟል። አንድ ሰው በምኑ? በስጋው ኢሴንሻል እና አክሲደንሻል የሆኑ ባህሪዎችን ይዟል። የስጋ ኢሴንሻል ባህሪያቶች ምንድን ናቸው? የስጋ ኢሴንሻል ባህሪ ሲባል ያለ እነሱ ስጋ መሆን አይችልም ማለት ነው። ኢሴንሻል ከተባለ እጅግ በጣም አስፈላጊ ነው። ያለ እነሱ ስጋ መባል አይችልም፣ ስጋ መሆን አይችልም ማለት ነው። ኦኬ የስጋ ኢሴንሻል የሆኑ ባህሪያቶቹ ምንድን ናቸው? አንደኛው ኤክስቴንሽን ኢን ስፔስ ነው። ኤክስቴንሽን ኢን ስፔስ ግዙፍነት፣ ቦታ መያዝ። ይሄ የስጋ ኢሴንሻል የሆነ ባህሪው ነው። ግዙፍነት፣ ቦታ መያዝ። ስጋ ቁሳዊ እስከሆነ ድረስ በርዝመት በወርድና በጎን ቦታ መያዝ አለበት። ስጋ ቁሳዊ እስከሆነ ድረስ ምን መሆን አለበት? በርዝመት በወርድ በጎን ቦታ መያዝ አለበት። ኤክስቴንሽን ኢን ስፔስ ይባላል። ይሄ ኢሴንሻል የሆነ የስጋ ባህሪው ነው። ሁለተኛው ታንጂቢሊቲ እና ቪዚቢሊቲ። ታንጂቢሊቲ ወይም ቪዚቢሊቲ ሊዳሰስ ሊታይ መቻሉ። ስጋ ቁሳዊ ነው፣ ሊዳሰስ ሊታይ የሚችል ነው። የሆነ ኢንቪዚብል የሆነ ነገር አይደለም ስጋ ስንል ማለት ነው። ሊዳሰስ ሊታይ የሚችል ነው። ከቁስ የተሰራ በመሆኑ በአይን የሚታይ በእጅ የሚዳሰስ መዋቅር አለው ማለት ነው። ይሄ ምንድን ነው ብያቸዋለሁ? ኢሴንሻል የሆነ የስጋ ምኑ ነው? ፓርቱ ነው ማለት ነው። ሌላስ ኢሴንሻል ፓርት አለው? አዎ። ሊሚቴሽን ውስንነት፣ በአንድ ጊዜ በአንድ ቦታ ብቻ መገኘት መቻሉ። ፋይናይት ቢንግ መሆናችንም የምናይበት ነው። ሊሚቴሽን በአንድ ቦታ ብቻ መገኘት መቻሉ ማለት ነው። ኦኬ ይሄ ምንድን ነው ብያቸዋለሁ? ኢሴንሻል። ኦኬ አክሲደንሻል የሚባሉት የስጋ ባህሪዎች ምንድን ናቸው? ልብ በሉ። አክሲደንሻል የሆኑ የስጋ ባህሪዎች ቢቀየሩም ስጋነቱን አያጣም፣ ወይም ደግሞ ምንነቱን አያጣም። ቢቀየሩም አክሲደንሻል የሆኑ ነገሮቹ ቢቀየሩም ስጋነቱን ወይም ምንነቱን አይለውጥም ወይም አያጣም ማለት ነው። ምንድን ናቸው? አንደኛ ቁመት፣ ክብደት፣ ቅርጽ። ቁመት፣ ክብደት፣ ቅርጽ ምን ማለት ነው? አንድ ሰው 180 ሜትር ቢሆንም ወይም ደግሞ 150 ሜትር ቢሆንም ምንነቱን አያጣም። ስጋነቱን አያጣም። አንድ ሰው 150 ሜትር ስለሆነ አንድ ሰው ደግሞ 180 ወይም 2 ሜትር ስለሆነ ስጋነቱን አያጣም፣ ምንነቱን አያጣም። አንድ ሰው 60 ኪሎ ቢሆን ወይም 90 ኪሎ ቢሆን ስጋነቱን ወይም ምንነቱን አያጣም። አክሲደንሻል ነው። ሁለተኛ የቆዳ የአይን ወይም ደግሞ የፀጉር ቀለም። የቆዳው ቀለም ነጭ ቢሆን ጥቁር ቢሆን ቢጫ ቢሆን ስጋነቱን አያጣም፣ ምንነቱን አያጣም። አክሲደንሻል ነው። የአይኑ ቀለም ሰማያዊ ቢሆን ብራውን ቢሆን ጥቁር ቢሆን ምንም ቢሆን ስጋነቱን አያጣም። አክሲደንሻል ነው። የፀጉር ቀለም ጥቁር ቢሆን ነጭ ቢሆን አረንጓዴ ቢቀባው ምን ቢለው ስጋነቱን አያጣም። ይሄ አክሲደንሻል። እነዚህ ውጫዊና ተለዋዋጭ ክስተቶች ናቸው፣ አክሲደንትስ ናቸው። ኦኬ ሌላስ? ጤንነት ወይም ህመም። ስጋ በበሽታ ቢደክም ወይም ፍጹም ጤነኛ ቢሆን ባህሪውን ስጋነቱን አያጣም።
ስጋ በበሽታ ቢጎዳ ወይም ደግሞ ጤነኛ ቢሆን ስጋነቱን ወይም ምንነቱን አያጣም ማለት ነው። አክሲደንሻል ነው። ሌላስ ምንድን ነው? እድሜ ስጋ ወጣት ቢሆን ቢያረጅ ቆዳው ቢሸበሸብ ሽብሽብ ቢል ምንነቱን አያጣም። ስጋነቱን አያጣም፣ ምንነቱን አያጣም። ይሄ ምንድን ነው የሚባለው? አክሲደንሻል ይባላል። ኦኬ ልቀጥል። የፍልስፍናና የቤተ ክርስቲያን አባቶችን እንመልከት በዚህ ጉዳይ ላይ ማለት ነው። በዚህ ጉዳይ ላይ የተናገሩ ከፍልስፍናውም እንይ ከቤተ ክርስቲያን አባቶችም እንይ። ኦኬ የፍልስፍናው ምንጭ ስናይ አርስቶትል በካቴጎሪስ እና በሜታፊዚክስ መጽሐፎቹ ላይ አርስቶትል በዚህ መጽሐፉ ህልውናን በ10 ከፍሏቸዋል። አንደኛው ኦሲያ የሚለውን አስቀምጦታል። ይሄ ኢሴንሻል ብሎ ያስቀምጦታል። ቅድም ያየ ነው ኢሴንሻል ነው ብሏል። የሰውን ምንነት ለመመስረት እነዚህ ሁለቱ ኢሴንሻል ናቸው ብዬ ያቀረብኳችሁ ትዝ ይላችኋል መጀመሪያ ላይ ምንና ምን ብያለሁ? እስኪ እንደምትከታተሉኝ የማውቀው ይሄንን ስትመልሱልኝ ነው። ታች ያላችሁ የሰው ኢሴንሻል ያለ እነዚህ ሰው መሆን አይባልም፣ ሰው መሆን አይችልም፣ እነዚህ ኢሴንሻል ናቸው ብዬ 2 ነገሮች ተናግሬያለሁ። በኮመንት ጻፉልኝ ከታች ያላችሁ። እሺ አንድ ሰው ብቻ ነው እየተከታተለኝ ያለው። ኦኬ ብራቮ። ነፍስና ስጋ ይሄ የሰው ምንነት የተገነባው ከሁለቱ ነው። ያለ ሁለቱ ሰው መባል አይችልም። ከነፍስ የተለየች ቦዲ ወይም ስጋ ምንድን ነው ብለናል? በድን ነው ብለናል። እንደገና ነፍስን ደግሞ ዲስኢምቦዲድ የሆነች ነፍስ ነች የምትባለው። ሙሉ ሰው የሚባለው ምንድን ነው ብለናል? የሁለቱ ውህድ ነው የሚለውን ተመልክተናል። አርስቶትል በ10 ህልውናን ሲያስቀምጥ የመጀመሪያውን ኢሴንሻል ብሎ ያስቀምጠዋል። አሁን ቅድም ያነገርኳችሁ ማለት 9ኙ ግን አክሲደንሻል ናቸው ብሎ ያስቀምጠዋል። 9ኙ አክሲደንሻል ናቸው። ምን ኳሊቲን፣ ኳንቲቲን፣ ፕሌስን፣ ታይምን የሚያሳዩ አክሲደንትስ ናቸው ብሎ ከፍሎ ያስቀምጣቸዋል አርስቶትል ማለት ነው። ኦን ደ ሶል በተሰኘው መጽሐፉ ላይ ማለት ነው። ኦን ደ ሶል በተሰኘው መጽሐፉ ላይ ነፍስን የስጋ ፎርም ይላታል፣ ስጋን ደግሞ ማተር አድርጎ ይገልጠዋል። ማለት በማስቀመጥ ምን ይለዋል? ሁለቱን ይለያቸዋል። ነፍስ ምንድነች? ፎርም ነው ይለዋል። ስጋን ደግሞ ማተር ነው ብሎ ሁለቱን ለይቶ ያስቀምጣቸዋል። ያለነዚህ ይላል፣ አሁን ቅድም እንዳልኳቸው ያለነዚህ ሰው መባል ሙሉ ሰው መባል አይችልም ብሎ ያስቀምጠዋል ማለት ነው። ኦኬ አሁን ኢሴንሻል እና አክሲደንሻል የሚለውን እየተመለከትን ነው። የአርስቶትልን ፍልስፍና ተመለከትን። የቤተ ክርስቲያን አባቶችን እንመልከት። ከዛ በኋላ የቤተ ክርስቲያን አባቶችን ከተመለከትን በኋላ የምናየው አለ። በደንብ ስሙኝ። ይህንን ካየን በኋላ የምናየው አለ። እዚሁ ጋር ምንድነው የምናየው ብያቸዋለሁ። ኢሴንሻል የሚለውን አየን፣ አክሲደንሻል የሚለውን አየን። አክሲደንሻል ራሱ በሁለት እንደሚከፈል እናያለን። ከዛ በኋላ መጨረሻ ላይ ሳጠቃልለው ክርስቶስ የሰውን ባህሪ የተካፈለ ስንል የትኛውን ነው የሚለው ይመለሳል ማለት ነው። በደንብ ስሙ። አቤት እንዴት ማለት ማን አልገባኝም። ታች ምጽፉ ኦኬ። የቤተ ክርስቲያን አባቶችን ይህንን የአርስቶትልን ፍልስፍና መዋቅር ተጠቅመው ክሪስቶሎጂን እና አንትሮፖሎጂን በደንብ አድርገው አብራርተውበታል። የቤተ ክርስቲያን አባቶች ይህንን የአርስቶትልን ፍልስፍና ተጠቅመው ወይም አዳብት አድርገውት ክሪስቶሎጂን እና አንትሮፖሎጂን በደንብ አድርገው አብራርተውበታል ማለት ነው። ኦኬ ከነዚህ ውስጥ መካከል አንደኛው ግሪጎሪ ኦፍ ኒሳ ነው። ግሪጎሪ ኦፍ ኒሳ ኦን ደ ሜኪንግ ኦፍ ማን በተባለው መጽሐፉ ነፍስና ስጋ አብረው እንደሚፈጠሩና የስጋ ቁሳዊ ለውጦች እድገት፣ እርጅና የሰው ምንነት እንደማይቀይሩ አክሲደንሻል መሆናቸውን ይናገራል። ማን? ግሪጎሪ ኦፍ ኒሳ ማለት ነው። ሌላው ሴንት ኦግስቲን ነው። ኦግስቲን ስለ ስላሴ በተባለው መጽሐፉ ቡክ 5 ላይ ምን ይላል? ኦግስቲን በዚህ መጽሐፉ ላይ የአርስቶትልን የካቴጎሪ ትምህርት በመጠቀም በእግዚአብሔር ባህሪ ውስጥ ምንም አይነት አክሲደንት ተለዋዋጭ ባህሪ እንደሌለና በሰው ግን አክሲደንት እንዳለ፣ ለምሳሌ እውቀት ማግኘት ወይም ማጣት፣ ማደግ፣ መክሳት፣ መወፈር የሚለውን ነገር በደንብ ያብራረዋል ኦግስቲን ማለት ነው። ሰምታችሁኛል? እነዚህን ያብራሩታል ሁለቱ አባቶች ማለት ነው።
ኦኬ ክርስቶስ ሰውን ሲያድን የሰውን ባህሪ እንዴት ነው የተካፈለው? በደንብ ስሙኝ እዚህ ጋር ክርስቶስ ሰውን ሲያድን የሰውን ባህሪ እንዴት ነው የተካፈለው? ሂውማን ኔቸር እንዴት ነው የተካፈለው? አድ ያደረገው እንዴት ነው? በደንብ እዚህ ጋር ስሙ። በቃ ሁሉን ነገር ትታችሁ እዚህ ጋር ስሙ። በደንብ ስሙ። ኮመንቱንም ትታችሁ መጽሐፉንም ትታችሁ እዚህ ጋር ስሙ። ወሳኝ ነው፣ ከክርስቶሎጂ ጋር ስለሚገናኝ ማለት ነው። ክርስቶስ ሂውማን ኔቸርን አድ በሚያደርግበት ሰዓት እንዴት ነው የተካፈለው የሚለውን የምናየው እዚህ ጋር ነው። ክርስቶስ በደንብ ስሙ። ክርስቶስ የሰውን ኢሴንሻል ባህሪ ሙሉ በሙሉ ነው የተዋሃደው። ተሳምቻለሁ። ክርስቶስ የሰውን ኢሴንሻል ባህሪ ሙሉ በሙሉ ነው የተዋሃደው። አክሲደንሻል ባህሪያትን ግን ተፈጥሯዊና እንከን የሌለባቸውን ብቻ ነው የተካፈለው። ሰምታችሁኛል? እያሰመራችሁ ስሙ ይሄንን። አክሲደንሻል ባህሪን ግን ተፈጥሯዊና እንከን የሌለባቸውን ነው ክርስቶስ የተካፈለው። ማለት ኃጢአትና በኃጢአት የተበላሸውን ተፈጥሮ የሚመጡትን አክሲደንቶች አልወሰዳቸውም። በኃጢአት የተበላሹ ወይም ከኃጢአት ብልሽት የመጡትን አክሲደንቶችን እነሱን አልወሰዳቸውም። ኦኬ፣ በዝርዝር እንየው። ይሄ በጠቅላላው ነው። በደንብ ስሙ፣ በደንብ ስሙ። ክርስቶስ የተዋሃዳቸው ባህሪያት የሰውን ኢሴንሻል ፕሮፐርቲስ ሙሉ በሙሉ ምን ብሏል ብያቸዋለሁ? ተካፍሏል ብያቸዋለሁ። ኦኬ፣ የሰውን ኢሴንሻል የሆኑ ባህሪያት ሙሉ በሙሉ ምን ብሏል? ተካፍሏል። ኦኬ፣ ክርስቶስ ፍጹም ሰው ወይም ደግሞ ፉሊማን ለመሆን የሰውን ኢሴንሻል ባህሪ የሆኑትን ምክንያታዊ ነፍስ ራሽናል ሶል እና ቁሳዊ ስጋን ፊዚካል ቦዲ ሙሉ በሙሉ መዋሃድ ነበረበት። ስለዚህ ሙሉ በሙሉ ኢየሱስ ክርስቶስ ምን ብሏል? ተዋህዷል። የሰውን ምን አልኳችሁ? ኢሴንሻል የሆኑ ባህሪዎችን። ይህ ባይሆን ኖሮ ክርስቶስ ሰው ሊባል አይችልም ነበረ። አባቶች እንደሚሉት ያልነሳውን አላዳነም እንደሚሉት ዋት ኢዝ ናት አሲምድ ኢዝ ናት ሪዲምድ እንደሚሉት ሰውን ለማዳን የሰውን ሙሉ ምንነት ኢሴንስ መውሰድ ነበረበት። ሰምታችሁኛል? ሰውን ለማዳን የሰውን ሙሉ ምንነት ኢሴንስ መውሰድ ነበረበት ኢየሱስ ክርስቶስ ያልነሳውን ምን ስለማያድን። ኦኬ፣ በደንብ ስሙ። እዚህ ጋር በደንብ ስሙ። የሰውን አክሲደንሻል ባህሪ አክሲደንታል ፕሮፐርቲስ በከፊል ነው። እንዴት? በደንብ ስሙኝ። እዚህ ጋር በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ፣ በደንብ ስሙኝ በጥንቃቄ። አክሲደንሻል ባህሪ በሁለት ይከፈላሉ። በደንብ ስሙ። አክሲደንሻል ባህሪ በስንት ይከፈላሉ አልኩኝ? በሁለት ይከፈላሉ። የመጀመሪያው እንከን የሌለባቸው። አይሰማም እንዴ? አይሰማም? ይሰማል። ሰው ሲገባ ነው። በደንብ ስሙኝ። እዚህ ጋር ባካችሁ እንደው በጌታ ፍቅር ጠይቃችኋለሁ። በደንብ ስሙ። ይሄ ወሳኝ ነው። ክርስቶሎጂም ጋር የሚገናኝ የተገናኘ ስለሆነ ማለት ነው። በደንብ ስሙ። ምን ብያችኋለሁ? የሰውን ኢሴንሻል የሆነ ባህሪን ክርስቶስ ኢየሱስ ሙሉ በሙሉ ምን ብሏል ብያችኋለሁ? ተካፍሏል። የሰውን ኢሴንሻል የሆነ ባህሪ ሙሉ በሙሉ ባይካፈል ኖሮ ክርስቶስ ምን መባል አይችልም? ፍጹም ሰው መባል አይችልም ነበር። ያልነሳውን ምን አላለም? አላዳነም ብለው አባቶች እንዳሉት ነስቷል። የሰውን ኢሴንሻል ባህሪ ሙሉ በሙሉ። ኦኬ፣ የሰውን አክሲደንሻል የሆነ ባህሪ የሰውን አክሲደንሻል ፕሮፐርቲስ በከፊል ነው። እንዴት? ምን ማለት ነው? ወንድም ዳዊት በደንብ ስሙኝ። በጣም ጥንቃቄ ያስፈልጋል። እዚህ ጋር አክሲደንሻል ባህሪ በሁለት ይከፈላል። በደንብ ስሙ። አንደኛ እንከን የሌለባቸው ተፈጥሯዊ አክሲደንሻል ባህሪ ኢኖሰንት ኤንድ ብሌምለስ አፌክሽንስ ይባላሉ። ኢኖሰንት ኤንድ ብሌምለስ አፌክሽንስ ይባላሉ። እነዚህ ምንድን ናቸው? ኢኖሰንት ኤንድ ብሌምለስ አፌክሽንስ የሚባሉት እንደ መራብ፣ መጠማት፣ መልፋት፣ ማልቀስ፣ በቦታ መወሰን፣ መሞት። ክርስቶስ እነዚህን አክሲደንቶች ሙሉ በሙሉ ተካፍሏል። እየተሰማው ነው። በጣም ደግመዋለሁ። ክርስቶሎጂ ነው እያወራ ያለሁት። እንከን የሌለባቸውን ተፈጥሯዊ አክሲደንቶች ኢኖሰንት ወይም ደግሞ ብሌምለስ አፌክሽን እንደ መራብ፣ መጠማት፣ መልፋት፣ ማልቀስ፣ በቦታ መወሰን፣ መሞት ክርስቶስ እነዚህን አክሲደንቶች ሙሉ በሙሉ ተካፍሏል። ኦኬ፣ በሁለት ይከፈላለው ነው ያልኳቸው አይደለ? አክሲደንሻል። ኦኬ፣ ሁለተኛው ምንድን ነው? ኃጢአትና የተበላሸ ምንነት ይባላል። ሲን ኤንድ ኮራፕሽን። ኃጢአትና የተበላሸ ምንነት
ኃጢአት በደንብ ስሙ። ኃጢአት በሰው ፍጥረት መጀመሪያ ላይ ያልነበረ በውድቀት የመጣ አክሲደንሻል ባህሪ ነው። ኢሴንሻል ባህሪ አይደለም። ኃጢአት በሰው ፍጥረት መጀመሪያ ላይ ያልነበረ በውድቀት ግን ወደ ሰው የገባ ወደ ሰው የመጣ አክሲደንሻል ባህሪ ነው። ምን? ኃጢአት ኢሴንሻል ባህሪ አይደለም የሰው። ክርስቶስ ይሄንን አክሲደንት አልተዋሃደም። እርሱ ፍጹም ቅዱስና ያለ ኃጢአት ነው የተወለደው። ንጹህ ነው ከኃጢአት በቀር ይሏል የዕብራውያን ጸሐፊ። ይሄንን ምን አላለውም? አልወሰደውም። ከአክሲደንሻል ባህሪ የትኛውን ነው ያልወሰደው? ኮራፕትድ የሆነውን ሲን ኤንድ ኮራፕትድ የሆነውን ይሄ አክሲደንትን አልወሰደውም ክርስቶስ። እሱ ምንድን ነው? ንጹህ ነው። እሱ ምንድን ነው? ፍጹም ነው። እሱ ምንድን ነው? ቅዱስ ነው። ያለ ኃጢአት ነው የተወለደው። ተሰምቻለሁ። ኦኬ፣ ይሄንን ትምህርት በአባቶች ታስደግፍልናለህ ዳዊት? በደንብ ነዋ። በአባቶች ዳዊት ዝም ብሎ ከራሱ አይናገርም። አባቶችን ሳይዝ አይናገርም። እንዳትለፉ። አባቶችን ሳይዝ አይናገርም። በመሰለኝ በደሰለኝ ክርስቶሎጂ ላይ እኔ በገባኝ ትሪኒቲ ላይ አይነገርም። ኦልሬዲ የተዋቀረ ትምህርት አለ። በአባቶች ያዋቀሩት በጉባኤ የተዋቀረ የክርስትና መዋቅር አለ፣ ፍሬምወርክ አለ። እዛ ውስጥ ነው የምንናገረው። ኦኬ፣ ከቤተ ክርስቲያን አባቶች እንመልከት። ጆን ኦፍ ደማስከስ ኤክስፖዚሽን ኦፍ ኦርቶዶክስ ፌት ቡክ 3 ቻፕተር 6 እና ቻፕተር 20 ላይ ምን ብሎ ተናግሯል? ክርስቶስ በድንግል ማርያም ማህፀን ውስጥ ኢሴንሻል ባህሪውን እንደወሰደ ይናገራል። እዚህ ቦታ ላይ ክርስቶስ በድንግል ማርያም ማህፀን ውስጥ ኢሴንሻል የሆነውን የሰውን ባህሪ እንደወሰደ ይናገራል። በቻፕተር 20 ላይ ደግሞ ቻፕተር 20 ላይ ምን ብሎ ይናገራል? ስለ ተፈጥሯዊ አክሲደንቶች ብሌምለስ ፓሽንስ ሲናገር ክርስቶስ እንደ መራብ፣ መጠማት እና ፍርሃት ያሉትን የሰውን ባህሪ አክሲደንቶች የሰውነቱ መገለጫ አድርጎ አስዩምድ አድርጓቸዋል ይላል። የትኛውን ብያቸዋለሁ? ብሌምለስ ብዬ ቅድም ያልኳቸው፣ ኢኖሰንት ብዬ ያልኳቸው። ብሌምለስ ፓሽን ሲናገር ምን ይላል? ክርስቶስ እንደ መራብ፣ መጠማትና ፍርሃት ያሉትን የሰውን ባህሪ አክሲደንቶች የሰውነቱ መገለጫ አድርጎ አስዩም አድርጓቸዋል ይላል። ድንቅ ነው። ቅዱስ አትናቴዎስ ምን ብሏል? ኦን ኢንካርኔሽን ቻፕተር 18 እና 21 ላይ አትናቴዎስ ምን አለ? አትናቴዎስ በእነዚህ ምዕራፎች ውስጥ ክርስቶስ አለ በስጋው መራቡና መጠማቱና መሞቱን አክሲደንሻል የሆኑ የስጋ ድክመቶች ይላል በገዛ ፍቃዱ እንደተቀበለ ይናገራል። አትናቴዎስ ይህንን ያደረገው ስጋ የራሱ እንደሆነ ለመግለጥና በእነዚህ አክሲደንቶቹ ውስጥ አልፎ ሞትን ለመሻር ነው ይላል አትናቴዎስ። እነዚህን አክሲደንቶች የትኛው አክሲደንቶች? በሁለት ይከፈላል ብያቸዋል። እሱ እንዳትረሱብኝ። እነዚህን አክሲደንቶች የትኛው ይላል አትናቴዎስ? መራቡ፣ መጠማቱ፣ መሞቱ አክሲደንሻል የሆኑ የስጋ ድክመቶችን በገዛ ፍቃዱ ተቀብሏል። ይህንን ያደረገው ስጋ የራሱ እንደሆነ ለመግለጥና በእነዚህ አክሲደንቶች ውስጥ አልፎ ሞትን ለመሻር ነው ይላል አትናቴዎስ። ሃሌሉያ አያሰኝም? ኦኬ፣ እግዚአብሔር ይባረክ። ደስ ይላል። ኦኬ፣ ታዲያ ይህንን ሉትራኖችስ እንዲህ ነው የምትረዱት መባል አለበት። ምክንያቱም እኛ ሉትራን ነን። ሉትራኖችስ እንደዚህ ነው የምትረዱት? አዎ፣ እኛም እንደዚህ ነው የምንረዳው። ዮሐን ጌራርድ የጻፈው አለ በሎሳይቶሎጂ መጽሐፉ ላይ ኦን ደ ፐርሰን ኤንድ ኦፊስ ኦፍ ክራይስት በሚለው ላይ ማለት ነው። ምን አለ? የኢሴንሻልና የአክሲደንሻል ልዩነትን ጌራርድ ማቲያስ ፍላሲየስ የተባለ ቴዎሎጂያን አለ። ማቲያስ ፍላሲየስ የተባለው ቴዎሎጂያን ኦሪጂናል ሲን አለ። በደንብ ስሙ። ኦሪጂናል ሲን የሰው ልጅ ኢሴንሻል ባህሪ ነው ብሎ ይናገር ነበር። ኦሪጂናል ሲን የምን የሰው ልጅ ኢሴንሻል ማለት ገብቷችኋል? እስካሁን ስዘረዘረው ነበረ። ኢሴንሻል የሆነ ባህሪው ነው ብሎ ይናገር ነበር። ጌራርድ ይህንን የተናገረውን ስህተቱ አጥብቆ ይቃወመዋል ጌራርድ። ምክንያቱም ኃጢአት አክሲደንት እንጂ የሰው ልጅ ኢሴንስ ወይም ደግሞ ኢሴንሻል አይደለም ይለዋል። ክርስቶስ የወሰደው ምንድን ነው ለሚለው ጌራርድ ሲመልስ ምንድን ነው የሚለው ጌራርድ? ክርስቶስ የሰውን ተፈጥሮ ሂውማን ኢሴንስ ንጹህ አድርጎ ወሰደ።
ኃጢአት አክሲደንት በመሆኑ ክርስቶስ የሰውን ባህሪ ሲወስድ ይላል ያንን አክሲደንት ሳያስገባ ያለ ኃጢአት ነው የወሰደው ይላል። ገራድ ሲቀጥል ምን ይላል? ክርስቶስ የሰው ልጅ ከተፈጥሯዊ ድክመቶቹ ጋር ተዋሃደ ይላል። ከተፈጥሯዊ ድክመቶቹ ጋር ብሌምለስ ኢኖሰንት አክሲደንት የሚባሉት ማለት ከተፈጥሯዊ ድክመቶቹ ጋር ተዋሃደ። ገራድ እነዚህን አክሲደንቶች ምን ብሎ ይጠራቸዋል? ደዌያት ይላቸዋል። ክርስቶስ እንደ ሰው ደክሟል፣ አዝኗል፣ ተርቧል። እነዚህ አክሲደንቶች የክርስቶስ መለኮትነትን የማይቀንሱ ነገር ግን የሰውነቱን እውነተኛነት ትሩ ሂውማኒቲን የሚያረጋግጡ ማረጋገጫዎች ናቸው ይላል። ጠቅለል ሳደርገው ገራርድ በእነዚህ ቻፕተሮቹ የጻፋቸው ምንድን ነው? ክርስቶስ የሰውን ኢሴንሻል ባህሪ ሙሉ በሙሉ የሰውን ተፈጥሮ ወስዷል። አክሲደንሻል የሆኑ ባህሪያቶችን ከነድክመቶቹ ወስዷል። ብሌምለስ እና ኢኖሰንት የሆኑትን የሰውን ኃጢአተኛ አክሲደንት ግን በፍጹም አልተቀበለም ይላል። ሃሌሉያ! ክርስቶስ ንጹህ ነው፣ ፍጹም ነው፣ ቅዱስ ነው። አክሲደንሻል የሆነውን ሁለተኛውን ኮራፕትድ የሆነውን ሲን የሆነውን ነገር ምን አላደረገም? አልወሰደም፣ አልተቀበለም። እሱ ንጹህ ነው። እግዚአብሔር አምላክ ይባረክ። ከአክሲደንሻል የትኛውን የወሰደው? ብሌምለስ እና ኢኖሰንት የሆነውን ባህሪ የሰውን ባህሪ ነው የወሰደው። ከኢሴንሻልስ ሙሉ በሙሉ ነው የወሰደው። ይህንን በጣም ማወቅ አለባችሁ ክርስቲያኖች። ክርስቶስ የሰውን ባህሪ ተካፍሎ ቃድ አድርጓል ስትሉ የትኛው ኢሴንሻል? ሙሉ በሙሉ አለበለዚያ ሰው መባል አይችልም። ፍጹም ሰው መባል አይችልም። ኢየሱስ ሙሉ በሙሉ ኢሴንሻል። አክሲደንሻልስ ብሌምለስ እና ኢኖሰንት የሆኑትን የወሰደው። ሲንና ኮራፕትድ የሆነውን የሰውን በአክሲደንት የገባው በውድቀት የገባውን ያንን አልወሰደም። እሱ ንጹህ ነው፣ እሱ ፍጹም ነው፣ እሱ ቅዱስ ነው። እግዚአብሔር አምላክ ይባረክ። ሃሌሉያ። ተሰምቻለሁ አደለ? ስለዚህ ዛሬ እዚህ ጋር እናበቃለን። በጣም ወሳኝ ነጥቦችን አይተናል። በተለይ ይሄ የመጨረሻው በጣም ይጠቅማቸዋል። ክርስቶሎጂን የሚያብራራ ክፍል ነው። ክርስቶስ ሂውማን ኔቸር አሲዩም አድርጓል፣ ወስዷል፣ ተካፍሏል ስንል ምን ማለታችን ነው የሚለውን ኤሴንሻልና አክሲደንሻል ባህሪያቶችን መለየትና ማወቅ አለብን። ከዛ በኋላ አክሲደንሻል ባህሪ ራሱ በሁለት እንደሚከፈል ማወቅ አለብን። አክሲደንሻል ባህሪ ኢኖሰንትና ብሌምለስ የሚባል አክሲደንሻል ባህሪ አለ። መራብ፣ መጠማት፣ መድከም፣ መሞት የመሳሰሉት እነዚህ ነገሮች ማለት ነው። እሱን ተካፍሏል፣ እሱን ተዋህዷል። ነገር ግን ይሄ ሲንና ኮራፕትድ የሆነውን አክሲደንት አልወሰደውም፣ አልተካፈለውም። እሱ ንጹህ ነው፣ ብሌምለስ ነው፣ እሱ ኢኖሰንት ነው። በሱ ዘንድ ኃጢአት የሚባል የለም በክርስቶስ ዘንድ። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ዛሬ ስለ ኔቸር፣ ስለ ምንነት ምናልባት ረዘም ያለ ጊዜ ወስጄባችኋለሁ። ስለ ኔቸር እና ስለ ምንነት በሰፊው አይተናል። የሰውን ምንነት ከፊሎዞፊው ከአባቶች ተነስተን ተመልክተናል። በሚቀጥለው ሳምንት ደግሞ ጌታ ቢረዳን ማለት ነው በህይወት ብንኖር ስለ ሃይፖስታሲስ ደግሞ እንደዚሁ በጥልቀት ከፍልስፍናው ከአባቶች ከስኮላሮች እያጣቀስን በሰፊው እንመለከታለን። የመጨረሻው ክፍል ይሆናል ማለት ነው በአንትሮፖሎጂ ላይ ማለት ነው። እንዳትቀሩ። በሚቀጥለው ሳምንት ጌታ ቢፈቅድና በህይወት ብንኖር እንጠቀልለዋለን ማለት ነው። እግዚአብሔር አምላክ ይባረክ። እንግዲህ ከጨረስን በኋላ ቅድም እንዳልኩት ክሬሽኒዝም ላይ የአነሳሁት አንድ ጥያቄ አለ። በዛ ላይ ከካቶሊክ አንድ ሰው ከካልቪኒስት ደግሞ አንድ ሰው በትክክለኛ ሊያብራራ የሚችል ያንን ቢያብራራልን ቢነግረን ለሁላችንም እውቀት ይሆን። እንዴት ነው ያንን የሚመልሱት? እንዴት ነው ዲፋይን የሚያደርጉት? ያንን ለሚነሳው ጥያቄ ምላሻቸው ምንድን ነው የሚለውን ከነሱ ብንሰማ መልካም ይሆናል። ነገር ግን በትራዱሽኒያኒስት ግን ሉትራን እና ኦርቶዶክስ ደሴም እንትን ነው የምናቀነቅነው። ኦርቶዶክስም ሉትራንም ማለት ነው። በክሬሽኒዝም ደግሞ ካቶሊክና ካልቪኒስት ደሴም ቪው ነው የሚያቀነቅኑት ማለት ነው። ያንንም ማወቁ በጣም ቆንጆ ነው ማለት ነው። እና ጸጋ ይብዛላችሁ። ብዙ እንደተማራችሁ ብዙ እንደቀረላችሁ ተስፋ አድርጋለሁ። እግዚአብሔር ይባርካችሁ። ጨርሻለሁ። እዚህ ጋር እንትን የሚል ካለ ምንድን ነው ሀሳብ የሚሰጥ የሚጨምር ካለ ለእናንተ እድሉ እንሰጣለሁ ማለት ነው።
የሚጨምር የቀረላችሁን ሼር አድርጉን። ምን ቀረላችሁ? ምን ተማራችሁ? መጀመሪያ በኋላ ላይ ከካቶሊክ አንድ ሰው ከካልቪኒስት አንድ ሰው ከማስገባት በፊት እናንተ ምን ቀረላችሁ? ተከታትላችኋል ወይ? ምን ተማራችሁ? ምን ገባችሁ? የሚለውን ነገር እስኪ ሪፍሌክት አድርጉ።